ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 8ን ጀምረን ነበር ቬክተርስ ኢንቱ ዳይሜንሽንን። ዛሬ ሪፕሬዘንቴሽን ኦፍ ኤ ቬክተርን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምን ላይ ሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሪፕሬዘንቴሽን ኦፍ ኤ ቬክተር In this subunit, we consider the vector represented by a directed line segment on a plane. This is called a vector on a plane. ለምሳሌ ይሄ ያለ ይሄ ደግሞ ቀስት ካለው ተመልከቱ። ይሄ 10 ኒውተን ቢሆን ለምሳሌ ይሄ ምኑን ያሳየናል? ማግኒቲዩዱን ያሳየናል። ይሄኛውስ የቀስቱ አቅጣጫ ደግሞ ዳይሬክሽኑን ያሳየናል ማለት ነው። ስለዚህ በዚህ መልኩ ቬክተርን ምን እናደርጋለን? ሪፕሬዘንት እናደርጋለን ማለት ነው። How do we represent a vector? A vector can be represented by either algebraically or geometrically. በስዕል መልኩ ልናሳየው እንችላለን፣ እንዲሁም ደግሞ አልጀብሪካሊ በፊደልም ልንወክለው እንችላለን ማለት ነው። A vector is represented geometrically by a directed line segment ወይም line segment with direction። ይሄ ላይን ሴግመንት አለ፣ ከዛ እቺ አቅጣጫ አለች ማለት ነው። ይሄ ጂኦሜትሪካሊ የምናሳይበት መንገድ ነው ማለት ነው። አልጀብሪካሊ ደግሞ ለምሳሌ ይሄ ቬክተር ቢሆን በዚህ መልኩ ልናሳይ እንችላለን። ከላይ ምን በማስቀመጥ አሮ በማስቀመጥ ማለት ነው። ወይም ቦልድ አድርገን በመጻፍ ለምሳሌ በዚህ መልኩ ቦልድ አድርገን ብንጽፍ ይሄ ምን ይወክልልናል? ወፍራም ስለሆነ ቦልድ ስለሆነ አጻጻፉ ቬክተር ይሆናል ማለት ነው። ይሄ ቬክተር In figure 8.4, the vector is represented by a directed line segment and we know this by an arrow as AB. ያ ማለት ከየት ተነሳ? ከኤ ተነሳ። ከዛ የት መጣ? ቢ። መጀመሪያ ኤን እንጽፋለን፣ ከዛ ቢን እንጽፋለን። አቅጣጫውን ይዩት። ከየት ወዴት ነው? ከዚህ ወደዚህ ነው። ከምን? ከኤ ወደ ቢ። ስለዚህ ከኤ ወደ ቢ እናሰምራለን ማለት ነው። በዚህ መልኩ ተመልከቱ። አሁን in this case the point A ይሄ ማለት ነው is called the initial። ያው ይታወቃል፣ ይሄ ቋንቋም ገላጭ ነው። ኢኒሻል መነሻ ማለት ነው። and the point B is called the terminal። ይሄ መጀመሪያ ነው፣ ይሄ መጨረሻ ነው ማለት ነው። ኤግዛምፕል ለመጨመር ያክል ለምሳሌ እንደዚህ ቢኖረን እና ይሄ GF ቢሆን ይሄ እንዴት መግለጽ እንችላለን ማለት ነው? መጀመሪያ G ከዛ Fን እንጽፋለን፣ ከዛ ከላይ እቺን ቀስት እናስቀምጣለን ማለት ነው። ከጂ ወደ F እየሄደ እንደሆነ ያሳየናል ማለት ነው። GF ምኑን ያሳየናል? ይሄ ማግኒቲዩዱን ያሳየናል። ይሄ ከዚህ እስከዚህ ያለው ማግኒቲዩዱን ያሳየናል። ቀስቱ ደግሞ ምኑን ያሳየናል? ዳይሬክሽኑን ያሳየናል ማለት ነው። ዳይሬክሽን። ስለዚህ ማግኒቲዩድ አለ፣ ከዛ ዳይሬክሽን አለ። ሶ ይሄ በአጠቃላይ ምን ይሆናል ማለት ነው? ቬክተር ይሆናል ማለት ነው። A vector also represented by using letters with an arrow bar over it። ያ ማለት እንደዚህ ማለት ነው። ሌተሮች ከዛ ከላው ላይ ቀስት መኖር አለበት ማለት ነው። ይሄ ካለ ምን ይገልጽልናል? ይሄ ቬክተር መሆኑን እንረዳለን። or bold small letters bold small letters በዚህ መልኩ ከተቀመጠ ምን ያሳየናል ማለት ነው? ቬክተሮች እንደሆነ እንረዳለን ማለት ነው። hence the above vector ይሄ ማለት ነው። ይሄ ቬክተር AB can also be represented by U bar። ለምሳሌ ይሄንን U ልንለው እንችላለን ማለት ነው። ይሄንን ስለዚህ U bar ወይም ደግሞ ሌላኛው አማራጭ ምንድነው? ቦልድ A በዚህ መልኩም ሊገለጽ ይችላል ማለት ነው። ቦልድ ካልሆነ ደግሞ ዩ ብለን በቀጭኑ ልክ በዚህ መልኩ መግለጽ እንችላለን። ከላይ ግን ምን መኖር አለበት? አሮ መኖር አለበት ማለት ነው። ኢኳሊቲ ኦፍ ቬክተርስ የቬክተሮች እኩልነት። Two vectors are said to be equal if and only if they have the same magnitude and direction። እንግዲህ ስለ ቬክተር ነው እያወራን ያለ ነው። ሁለት ቬክተሮች ለምሳሌ አንድ AB የሚባል ቬክተር ቢኖረኝና ሌላ ደግሞ CD የሚባል ቬክተር ቢኖረኝ እነዚህ ሁለት ቬክተሮች እኩል የሚሆኑት መች ነው? ማግኒቲዩዱ እንዲሁም አቅጣጫቸው ምን መሆን አለበት? ተመሳሳይ ከሆነ ብቻ ምን ይሆናሉ ማለት ነው? ኢኳል ቬክተር ይሆናሉ ማለት ነው። ኢኳል ቬክተር ይሆናሉ። ለምሳሌ 6 ኒውተን ቱ ዘ ሌፍት ብል እና 6 ሜትር ፐር ሰከንድ ቱ ዘ ሌፍት ብል እነዚህ ሁለት ቬክተሮች ምን አይደሉም? እኩል አይደሉም። እነዚህ እኩል አይደሉም። ለምን? እዩት። ይሄ 6 ኒውተን ነው። ይሄስ
ሜትር ፐር ሰከንድ ነው። የተለያዩ ኳንቲቲዎች ናቸው ማለት ነው። ስለዚህ ስናነጻጽር ምን መሆን አለባቸው? ተመሳሳይ መሆን አለባቸው። ፎርስ ከሆነ ከፎርስ ጋር፣ ቬሎሲቲ ከሆነ ከቬሎሲቲ ጋር፣ ዲስፕሌስመንት ከሆነ ከዲስፕሌስመንት ጋር ማለት ነው። እነዚህ ተመሳሳይ መሆን አለባቸው። ከዛ ሲቀጥል ማግኒቲዩዱና አቅጣጫው ምን መሆን አለበት? ኤግዛክትሊ መመሳሰል መቻል አለበት ማለት ነው። እንደዛ ከሆነ ኢኳል ቬክተርስ ነው እንላለን ማለት ነው። ኢን ፊገር 8.5 the two vectors have the same magnitude or length and the same direction። እነዚህ ሁለት ቬክተሮች ተመሳሳይ አቅጣጫና ተመሳሳይ ማግኒቲዩድ አላቸው ማለት ነው። ይሄንን እንዴት ነው የምናውቀው? እንደዚህ ተመልከቱ። 1 ዩኒት መጣው፣ 2 ዩኒት፣ 3 ዩኒት መጣው። ከዚህ 1 ዩኒት፣ 2 ዩኒት፣ 3 ዩኒት ተጉዤ ላይ ደረስኩ ማለት ነው። ከዚህ 3 ከዚህ 3 በተመሳሳይ እዚህ ጋርም ይሁ 1 ዩኒት፣ 2 ዩኒት፣ 3 ዩኒት ተጓዝኩኝ። ወደ ላይም 1 ዩኒት፣ 2 ዩኒት፣ 3 ዩኒት ተጓዝኩኝ ማለት ነው። እዚህ ጋር 3 እዚህ ጋር 3 ተመልከቱ። አሁን ፓይታጎረስ ቴረም አፕላይ ብናደርግ ይሄ ሌንግዝ እና ይሄ ሌንግዝ ምን ይሆናል? ተመሳሳይ ይሆናሉ ማለት ነው። ስለዚህ ማግኒቲዩዱን በዚህ ማወቅ እንችላለን። ሌላ አቅጣጫው ሁለቱም ወደ ላይ ናቸው ማለት ነው። ስለዚህ እዚህ ጋር ስናይ እችን እዚህ ጋር ላጥፋት። ቬክተር ኤ ይሄ እንዴት ሊወከል ይችላል? ይሄ ኤቢ አድርገን በዚህ መልኩ ልናሳየው እንችላለን። በተመሳሳይ ሌላኛውንም ሲዲ ብለን በዚህ መልኩ ልናሳይ እንችላለን። እነዚህ ሁለት ቬክተሮች ምንድን ናቸው? እኩል ናቸው። ሌላ ይሄ መሀል ላይ ያለው ቬክተሩን ይወክላል። ስለዚህ ኤ ኢዝ ኢኳልስ ቱ ቢ ብለንም በዚህ መልኩ ልናስቀምጥ እንችላለን ማለት ነው። ስለዚህ እነዚህ ሁለት ቬክተሮች ምንድን ናቸው? ኢኳል ቬክተርስ ናቸው ማለት ነው። ስለዚህ አንድ ኤግዛምፕል ለመጨመር ያክል ይሄ ቢኖረን፣ ለምሳሌ ይሄ 6 ኒውተን ቢሆን ይሄ ደግሞ በተመሳሳይ 6 ኒውተን ቢሆን እና ይሄ እዚህ ጋር የተፈጠረው አንግል ሁለቱም ጋር ተመሳሳይ ከሆነ እነዚህ ሁለት ቬክተር ምንድን ናቸው ማለት ነው? ኢኳል ቬክተርስ ናቸው ማለት ነው። Opposite of a vector, the vector which has the same magnitude as that of a vector AB but opposite in direction is called opposite vector of AB and is denoted by negative AB። opposite vector ስሙ ራሱ እንደሚናገረው ለምሳሌ አንድ ቬክተር ወደዚህ አቅጣጫ ቢሆን ልክ የዚህን ያክል ማግኒቲዩድ ያለው ነገር ግን አቅጣጫው በተቃራኒ አቅጣጫ የሆነ ማለት ነው። ይሄ ለምሳሌ 10 ዩኒት ቢሆን ይሄ ኔጌቲቭ 10 ዩኒት ይሆናል ማለት ነው። ስለዚህ ማግኒቲዩዱ ምን መሆን አለበት? ተመሳሳይ መሆን አለበት። አቅጣጫው ግን ምን መሆን አለበት? ተቃራኒ መሆን አለበት ማለት ነው። እንደዚህ አይነት ቬክተሮችን ኦፖዚት ቬክተርስ እንላቸዋለን ማለት ነው። From figure 8.6 you can observe that one vector is the negative of the other። እዚህ ጋር ተመልከቱ። ኤቢ ወደ ላይ ነው። ሲዲ ደግሞ ወደ ታች ነው። አቅጣጫው ምን ሆነ? ኦፖዚት ሆነ ማለት ነው። ማግኒቲዩዱን ደግሞ ቼክ እናድርግ። 1 ዩኒት፣ 2 ዩኒት፣ 3 ዩኒት፣ 1 ዩኒት፣ 2 ዩኒት፣ 3 ዩኒት። እሺ ይሄም 3 በ3 መሆን አለበት። 1 ዩኒት፣ 2 ዩኒት፣ 3 ዩኒት፣ 1 ዩኒት፣ 2 ዩኒት፣ 3 ዩኒት። ስለዚህ ማግኒቲዩዳቸው ተመሳሳይ ነው። አቅጣጫቸው ደግሞ ተቃራኒ ስለሆነ እነዚህ ምንድን ናቸው ማለት ነው? እነዚህ ሁለቱ ኦፖዚት ቬክተርስ ናቸው ማለት ነው። እዚህኛው ጋር ስንመጣ በተመሳሳይ ይሄን ሌንግዙ ተመሳሳይ ነው። የሁለቱም ከዚህ እስከዚህና ከዚህ እስከዚህ ነው። አቅጣጫውን ደግሞ ይሄኛው ወደ ታች ነው፣ ይሄኛው ወደ ላይ ነው። ስለዚህ ቬክተር ኤ የዚህኛው ኔጌቲቭ ቬክተር ኤ ኦፖዚት ነው ማለት ነው። ኦፖዚት ነው። በዚህ መልኩ እንገልጸዋለን ማለት ነው። የዚህኛውን ደግሞ በዚህ መልኩ እንገልጻለን ማለት ነው። ፓራለል ቬክተርስ that have the same or opposite direction are called parallel vectors። ተመልከቱ፣ እነዚህ ሁለቱ ቬክተሮች ምንድናቸው? ፓራላል ቬክተሮች ናቸው። እነዚህ ሁለቱም እንደገና ምንድናቸው? ፓራላል ቬክተሮች ናቸው ማለት ነው። So vectors that have the same or opposite direction are called parallel vectors። መቼም የማይነካኩ መሆን አለባቸው። በሁለቱ መካከል ያለው ርቀት ምን መሆን አለበት? እኩል መሆን አለበት ማለት ነው። ኤግዛምፕል identify parallel equal and opposite vectors from figure 8.7 below። እዚህ ማለት ነው። አሁን ተመልከቱ። ይሄ ቬክተር እና ይሄ ቬክተር በተመሳሳይ አቅጣጫ ናቸው። ስለዚህ ቬክተር ኤቢ ኤንድ ቬክተር ኢኤፍ እነዚህ ምንድን ናቸው? ሴም ዳይሬክሽን ነው ያላቸው ማለት ነው። ሴም ዳይሬክሽን።
ይሄኛውን ደግሞ ስታየው ምንድነው ኦፖዚት ዳይሬክሽን ላይ ነው ያለው። አሁን ፓራላል ናቸው እኩል ናቸው እኩል አይደሉም። ለምን እኩል ናቸው እኩል አይደሉም? ምን ኢዚሊ መመለስ እንችላለን። ተመልከቱ የዚህ ርዝመት 3 ነው፣ የዚህ ርዝመት 2 ነው። እንዲሁ በአይናችን ስናየው የዚህ ርዝመት 1 ነው። ስለዚህ ኢኳል የሆነ አንግል ኢኳል የሆነ ቬክተር የለንም ማለት ነው። እዚህ ውስጥ ኢኳል የሆነ የለንም። ኦፖዚት ቬክተሮች ግን አሉን። ማናማ ይሄ ሲዲ ለሁለቱም ምንድን ነው ኦፖዚት ነው። ቬክተር ሲዲ ኢዝ ኦፖዚት ቱ ቬክተር ኤቢ ኤንድ ቬክተር ኢኤፍ ለሁለቱም ምንድን ነው ኦፖዚት ነው። ሌላ አንድ ቼክ ማድረግ ያለብን ነገር ምንድን ነው ስሎፑን ማወቅ መቻል አለብን። ስሎፕ ማለት ምን ማለት ነው? ቼንጅን ዋይ ኦቨር ቼንጅን ኤክስ ማለት ነው። ተመልከቱ አሁን ስንት ወደ ላይ ወጣ? 1 2 3 3 ዩኒት እዚህ ጋር አለ ማለት ነው። እዚህ 1 2 3 እዚህም 3 ዩኒት አለ ማለት ነው። ስለዚህ ቼንጅን ዋይ 3 ኦቨር 3 ይሆናል። ይሄ ዋይ ይሆናል፣ ይሄ እንደ ኤክስ አስቡት። ስለዚህ ልዩነቱ ስንት ይሆናል? 1 ይሆናል። እዚህ የምንምጣ በተመሳሳይ 1 2 ዩኒት ማለት ነው። እዚህስ 1 2 ነው ይሄ። ስለዚህ 2ን ለ2 ስናካፍል ስንት ይሆናል? 1። እዚህ ጋርም ተመልከቱ 1 ስለዚህ ይሄ 1 ነው፣ ይሄ 1 ነው። 1 ለ1 ስናካፍል ስንት እናገኛለን? 1። በሁሉም ኬስ ተመልከቱ ስንት አገኘን? 1 አገኘን ማለት ነው። ስለዚህ እነዚህ ሶስቱም ቬክተሮች ምንድናቸው ማለት ነው? ፓራላል ቬክተሮች ናቸው ማለት ነው። ሶ ቬክተር ኤቢ ኮማ ቬክተር ኢኤፍ ኤንድ ቬክተር ሌላኛው ዲሲ ቬክተር ዲሲ ምንድናቸው? እነዚህ ፓራላል ናቸው ማለት ነው። አር ፓራላል ቬክተርስ ናቸው ማለት ነው። በዚህ መልኩ መመለስ እንችላለን። ኦፖዚት የሆኑት ሲዲ ዲሲ ብለን እንግለጸው። መጀመሪያው ዲሲ ስለሆነ ማለት ነው። ዲሲ ለሁለቱም ኦፖዚት ይሆናል ማለት ነው። እሺ ቢ ላይ ደርሰናል። አሁን ተመልከቱ እዚህ ጋር እቺ ኮመን ፖይንት አለች ለሁለቱም። ይሄን ዳይሬክሽን ኮንሲደር ካደረግን ያለው ቬክተር ማን ነው? ቬክተር ፒኦ ይሆናል። ቬክተር ፒኦ እንግዲህ ይሄ ኢኒሻል ነው፣ ይሄ ደግሞ ተርሚናል ነው። ኢኒሻልና ተርሚናል ወይም ፋይናል ማለት ነው። ስለዚህ እዚህ ፒ አለ፣ እዚህ ኦ አለ። ይሄ እንዴት እንጽፋለን? ፒኦ ከላይ አሮ እናስቀምጣለን ማለት ነው። ኤንድ እንበል። ይሄኛውን አቅጣጫ ደግሞ ኮንሲደር ስናደርግ ፒ እና ኪውን እናገኛለን። ቀስቱ ወደ ኪው ስለሆነ ማለት ነው። እነዚህ ሁለት ቬክተሮች ምንድናቸው? they are in opposite direction. they are in opposite direction. በኦፖዚት ዳይሬክሽን ናቸው። ነገር ግን በተመሳሳይ ላይን ላይ ነው ያሉት። ስለዚህ ምንድናቸው ማለት ነው? ፓራላል ናቸው። they are parallel ለምን? በተመሳሳይ መስመር ላይ ስላሉ ማለት ነው። ፓራላል ናቸው። እንደገና ይሄኛውን ደግሞ ኮንሲደር እናድርግ። እዚህ ጋር ሁለት ቬክተሮች እናያለን። አንደኛው ከዚህ ተነስቶ እዚህ የሚደርሰው፣ ሌላኛው ደግሞ ከዚህ ተነስቶ እዚህ የሚደርሰው ማለት ነው። ስለዚህ ቬክተር ጂኤም ኤንድ ቬክተር ኤችኤም ያ ማለት ከዚህ ተነስቶ እዚህ የሚመጣው ትልቁና ከዚህ ተነስቶ ደግሞ እዚህ የሚመጣው ቬክተር ማለት ነው። እነዚህ ሁለቱ ቬክተሮች በተመሳሳይ መስመር ላይ ነው ያሉት። they are in the same direction in the same direction ናቸው። ስለዚህ ሁለቱ ቬክተሮች ምን ይሆናሉ ማለት ነው? they are parallel ይሆናሉ ማለት ነው። ሌላ ምናልባት ይሄንን እንዴት አድርገን ማየት እንችላለን? ሁለት ቦታ ምናልባት የዚህ መነሻ እዚህ ከሆነ ያ ማለት አንድ ቬክተር ከዚህ ተነስቶ እዚህ ደረሰ። እንደገና ሌላ ቬክተር እዚህ ላይ ተቀጥሎ ከዚህ ተነስቶ ደግሞ እንዲመቶ ከሆነ ምናልባት ይሄንን ጂ እንበለው፣ ይሄንን ኤች እንበለው፣ ይሄኛውን ደግሞ ኤም እንበለው።
በዚህ ኬዝ እነዚህን ሁለት ቬክተሮች ልናነጻጽር እንችላለን ማለት ነው። እነዚህን ሁለት ቬክተሮች ልናነጻጽር እንችላለን። ይሄ ርቀትና ይሄ ርቀት እኩል ከሆነ ለዚህ ኬዝ ማለት ነው ለዚህ ኬዝ ምን ማለት እንችላለን? ቬክተር ጂኤች እና ቬክተር ኤችኤም እኩል ይሆናሉ ማለት እንችላለን። ቬክተር ጂኤች ኤንድ ቬክተር ኤችኤም ምንድናቸው? ኢኳል ናቸው ማለት እንችላለን። ኢኳል። ይሄንን ማስመሪያ ተጠቅማችሁ ቼክ አድርጉት። ከዚህ እስከዚህ ያለውን ርቀትና ከዚህ እስከዚህ ያለውን ርቀት ቼክ አድርጉት፣ ለኩት። ዞሮ ዞሮ ግን ይሄ ጥያቄ አሁን ባለበት ሁኔታ ትንሽ የሆነ ትክክል ያልሆነ ነገር አለው ማለት ነው። ከዚህ ጀምሮ ነው ወይስ ከጂ እስከ ኤም ነው የሚለው ምንም በግልጽ የተቀመጠ ነገር ስለሌለ ዞሮ ዞሮ ሁሉንም ፖሲቢሊቲ ማየቱ የተሻለ ነው በሚል ነው ሁለቱንም ያሳየኋችሁ። ቀጥታ ወደ ኤክሰርሳይዝ 8.2 የመጀመሪያ ጥያቄ ኢን ፊገር 8.8 እዚህ ማለት ነው አይደንቲፋይ ዘ ፎሎዊንግ ዊዝ ሪፈረንስ ቱ ኤ ዊዝ ሪፈረንስ ቱ ኤ። ስለዚህ ሪፈረንስ አድርገን የምንወስደው እቺን ቬክተር ይሆናል ማለት ነው። እቺን ቬክተር እሺ፣ ኤ ላይ ኢኳል ቱ ቬክተር ኤ። አሁን ከዚህ ቬክተር ኤ ጋር እኩል የሆኑ ሌሎች ቬክተሮችን እንይ። እንግዲህ ሁለት ቬክተሮች እኩል ናቸው የምንለው መቼ ነው? ማግኒቲዩዳቸውም አቅጣጫቸውም ተመሳሳይ ሲሆን ነው። ማግኒቲዩዳቸውም አቅጣጫቸውም ተመሳሳይ ሲሆን ነው። ተመልከቱ፣ ይሄ በጣም ትልቅ ነው፣ አይሆንም። ይሄም ትልቅ ነው። ይሄ ደግሞ አቅጣጫው ምንድን ነው? ኦፖዚት ነው። ይሄ ደግሞ ጭራሽ አይገናኝም ማለት ነው። ስለዚህ የዚህ ቬክተር ከዚህ ቬክተር ጋር እኩል የሆነችው አቺ ትሆናለች ማለት ነው። እንዴት አወቅን? እንደዚህ ሁለት ቦክስ ውስጥ ነው ያለፈው። እዩ፣ ሁለት ቦክስ ውስጥ የተነሳው ከየት ነው? ከላይ። እዚህ ጋርም ከላይ የደረሰው ታች ነው። እዩ፣ ታች ሆሪዞንታሊ አንድ ነው። ይሄ አንድ ነው። ይሄ ደግሞ ወደ ላይ ሁለት ነው። ይሄ ሁለት ነው። ይሄ አንድ ነው። በተመሳሳይ እዩ፣ እዚህ ጋር እዚህ ድረስ ይሄ ሁለት ነው። እዚህ ድረስ ደግሞ አንድ ነው። ስለዚህ ፐርፌክትሊ ምንድናቸው? ተመሳሳይ ናቸው ማለት ነው። ስለዚህ ማ ይሆናል? ቬክተር ሲ ይሆናል ማለት ነው። ቬክተር ሲ እና ቬክተር ኤ ምን ይሆናሉ ማለት ነው? ኢኳል ቬክተርስ ይሆናሉ ማለት ነው። አሁን ደግሞ ለቬክተር ኤ ኦፖዚት የሆነውን ይለናል። ኦፖዚት የሆነውን ይሄ አይሆንም። ኦፖዚት ቬክተር ማለት ምን ማለት ነው? ማግኒቱዳቸው ተመሳሳይ ሆኖ የአቅጣጫ ለውጥ ብቻ ሲኖር ማለት ነው። የዚህ ማግኒቱድ ትልቅ ነው፣ አይሆንም። የዚህም ትልቅ ነው፣ እዩት፣ አይሆንም። ይሄ ደግሞ ምንድነው? አቅጣጫው ተመሳሳይ ነው። ስለዚህ ብቸኛዋ ማ ትሆናለች? እቺ ትሆናለች ማለት ነው። እሱም ይሄ ከዚህ ጋር ነው እንደዚህ የተሳለው። እንግዲህ ይሄ ከዚህ ነው እንደዚህ የተሳለው። ኦኬ ሶ እዩ፣ አሁን እዩ፣ ማግኒቲዩዱ ተመሳሳይ ነው። ማግኒቲዩዱ ተመሳሳይ መሆኑን በምን ትለያላችሁ? በዚህ ይሄ ሌንግዝ እዩት፣ አንድ ዩኒት ነው። ይሄ ሌንግዝ ደግሞ እዩት፣ ይሄ 2 ዩኒት ነው። ይሄ ሌንግዝ እዩት፣ ታች ድረስ 2 ነው። ይሄ ሌንግዝ ደግሞ 1 ነው። ሶ የቬክተር ኤ እንግዲህ ማግኒቲዩድ የሚባል ኮንሰፕት አለ። እሱን ትደርሱበታላችሁ። ስኩዌር ሩት ኦፍ ዞሮ ይሄ 90 ዲግሪ ስለሆነ ፓይታጎረስ ቴረም ታውቃላችሁ። 2 ስኩዌር ፕላስ 1 ስኩዌር ይሄ ስንት ይሆናል? ስኩዌር ሩት ኦፍ 5 ይሆናል ማለት ነው። እንደገና ደግሞ የቬክተር ቢም በተመሳሳይ 1 ስኩዌር ፕላስ 2 ስኩዌር አንደር ስኩዌር ሩት ማለት ነው። ፓይታጎረስ ቴረም ነው አፕላይ የምታደርጉ። ፓይታጎረስ ቴረም ደግሞ ቴረም ታውቃላችሁ። ይሄ ኤ ነው፣ ይሄ ቢ ነው፣ ይሄ ሲ ነው። ከዚህ ላይ ሲ ስኩዌር ኢዝ ኢኳልስ ቱ ኤ ስኩዌር ፕላስ ቢ ስኩዌር ነው። ስለዚህ በዚህ መሰረት ይሄ ስኩዌር ሩት ኦፍ 5 ይሆናል። ማግኒቲዩዳቸው ምን ሆነ? ተመሳሳይ ሆነ ማለት ነው። ማግኒቲዩዳቸው ተመሳሳይ ሆነ። ማግኒቲዩዱ ተመሳሳይ ከሆነ አቅጣጫውን ብቻ ማየት ይሆናል ስራችን። የዚህ አቅጣጫ ወደ ታች ነው፣ የዚህ አቅጣጫ ወደ ላይ ነው ማለት ነው። ስለዚህ ቬክተር ኤ የቬክተር ቢ ምንድነው? ኦፖዚት ነው። እሱን ደግሞ በምን እናሳያለን? እዚህ ጋር ኔጌቲቭ በማስቀመጥ ማለት ነው። በዚህ መልኩ እናሳያለን። እሺ ፓራላል ቱ ቬክተር ኤ፣ ለቬክተር ኤ ፓራላል የሆኑትን ለዩ ነው የሚለን ማለት ነው። እዚች ጋር ኢን አውቶማቲካሊ መጣል እንችላለን፣ ምንም ስለማይመሳሰል ማለት ነው። አቅጣጫው ሌላ ነው። ፓራላል ናቸው የምንለው መች ነው? ስሎፓቸው ተመሳሳይ ከሆነ ነው። ስሎፓቸው ተመሳሳይ ከሆነ ማለት ነው። እሺ ተመልከቱ። አሁን እዚህ ጋር የኤን ስሎፕ ስሎፕ ማለት ምን ማለት ነው? ኤም ኢዝ ኢኳልስ ቱ ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ እንደሆነ ታውቃላችሁ፣ ከዚህ በፊት ተምራችሁታል። ስለዚህ እዚህ ጋር ይሄንን እዩ፣ 1 ዩኒት 2 ዩኒት ሶ ከዚህ እስከዚህ ያለው 2 ዩኒት ሆነ ማለት ነው። እቺን ደግሞ ስናይ ከዚህ እስከዚህ ያለችው 1 ዩኒት ናት። ስለዚህ ቼንጅ ኢን ዋይ ቨርቲካሊ ማለት ነው 2 ይሆናል ኦቨር የኤክስ ቫልዩ ደግሞ ቼንጁ 1 ነው። ይሄ ስንት ይሆናል? 2 ሆነ ማለት ነው። 2 ሆነ። እዚህም ስንመጣ በተመሳሳይ እዩ፣ ይሄ 2 ነው፣ ይሄ 1 ነው።
ስለዚህ ቬክተር ሲ ምንድነው ማለት ነው? ፓራላል ነው ማለት ነው። ፓራላል ነው። ይሄንንም እዩ። ይሄንንም ስታዩ ቨርቲካሊ 2 ዩኒት ነው፣ ሆሪዞንታሊ ደግሞ 1 ዩኒት ነው። ስለዚህ 2 ሲካፈል ለ1 2 ይሆናል። ቬክተር ዲ ላይ ደግሞ እንምጣ። ቬክተር ዲ ላይ እንምጣ። 1 2 3 4 ይሄ 4 ዩኒት ሆነ ማለት ነው። ከዚህ እስከዚህ ያለው 4 ዩኒት ሆነ። እንደገና ከዚህ ደግሞ እዚህ ስንመጣ ይሄ ስንት ዩኒት ነው? 2 ዩኒት ነው። ሶ 4 ሲካፈል ለ2 2 ይሆናል። እዚህ ጋር ልብ አድርጉ። ስሎፑ 2 ነው። ይሄ ሁሉ የዚህም 2 ነው፣ የዚህም 2 ነው። ይሄን ደግሞ እንስራ። 1 2 3 4 5 6 ነው። ከዚህ እስከዚህ ያለው 6 ዩኒት ነው። እንደገና ከዚህ እስከዚህ ያለውን ደግሞ እኔ 1 2 3 ይሄ ስንት ዩኒት ነው? 3 ዩኒት ነው። 6 ሲካፈል ለ3 ስንት ይሆናል? 2 ይሆናል ማለት ነው። ስለዚህ ቬክተር ቢ፣ ቬክተር ሲ፣ ቬክተር ዲ እና ቬክተር ኤፍ ስሎፓቸው ስንት ነው? 2 ነው። ስለዚህ የኤም ስሎፕ 2 ስለሆነ ፓራላል የሆኑት እነማ ይሆናሉ ማለት ነው? ቢ፣ ቬክተር ቢ፣ ቬክተር ሲ፣ ቬክተር ዲ፣ ቬክተር ኤፍ ይሆናል ማለት ነው ከቬክተር ሲ ውጪ። ስለዚህ በዚህ መልኩ መመለስ እንችላለን። ምናልባት የቬክተር ኢን ስሎፕ ማየት ካስፈለገ እዩ። 1 2 ስንት ዩኒት ሆነ? ይሄ 2 ዩኒት ሆነ። እዚህስ 1 2 3 4 5 ዩኒት ነው። ይሄ ከዚህ እስከዚህ ያለው 5 ዩኒት ሆነ። ስለዚህ የዚህ ስሎፕ ምን ይሆናል? የዚህ ስሎፕ ምን ይሆናል ማለት ነው? ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ። ቨርቲካሊ 2 ነው፣ ሆሪዞንታሊ ደግሞ 5 ነው። ስሎፑ 2/5 ይሆናል ማለት ነው። ከ2 ጋር ስለማይመሳሰል ምን እናደርጋለን? እንተወዋለን። ዞሮ ዞሮ ኢቭን ኔጌቲቭ ነው፣ ይሄ ኔጌቲቭም ነው የሚሆነው ማለት ነው። በዚህ መልኩ መለየት እንችላለን። ሁለተኛ ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኤንድ ፎልስ አዘርዋይስ። ባጭሩ እውነት ሐሰት ብላችሁ መልሱን የተባለው ማለት ነው። ኤ ላይ ምን ይላል? ቱ ፓራለል ቬክተርስ ሜይ ሃቭ ኮመን ፖይንት። ይሄ ትልቅ ፎልስ ነው፣ ትልቅ ፎልስ ነው። ፓራላል ከሆነ በቃ የተያዩ መሄድ ነው፣ ምንም መነካካት የለም ማለት ነው። አንደኛው እንደዚህ ከሆነ ሌላኛው እንደዚህ ይሆናል። አይደለም ሊነካኩ፣ በመሃላቸው ያለው ዲስታንስ ራሱ ኮንስታንት ነው ኤቭሪዌር ማለት ነው። ኤቭሪዌር በመሃል ያለው 2 ሜትር ከሆነ 2 ሜትር ነው በቃ እስከ መጨረሻው ማለት ነው። ሆሪዞንታልም ቢሆን እንደዚህም ቢሆን ይሄ ዲስታንስ ሁል ጊዜ ምንድነው? በመሃላቸው ያለው ፊክስድ ነው። አይደለም ሊነካኩ ኢቭን አይጠጋጉም ማለት ነው። ኮመን ፖይንት አላቸው ማለት ይነካካሉ ወይም ሊቆራረጡ ይችላሉ እያለን ነው ያለው። ስለዚህ ፎልስ ነው። ቢ ላይ ፓራለል ቬክተርስ ሃቭ ዘ ሴም ማግኒቲዩድ። ይሄ ምን ይሆናል? ፎልስ ነው። ለምሳሌ እቺን ቬክተር ልውሰድ እና ሌላ ደግሞ ይሄን ቬክተር ልውሰድ። እነዚህ 2 ቬክተሮች ምን ሊሆኑ ይችላሉ? ፓራለል ሊሆኑ ይችላሉ። የዚህ ማግኒቲዩድ 1 ሊሆን ይችላል፣ የዚህ ማግኒቲዩድ 100 ሊሆን ይችላል። ስለዚህ ፓራለል መሆን፣ የቬክተሮች ፓራለል መሆን ምን ላይ ዲፔንድ አይሆንም ማለት ነው? ማግኒቲዩድ ላይ ዲፔንድ አይሆንም ማለት ነው። ሲ ላይ ዘ ማግኒቲዩድ ኦፍ ኤ ቬክተር ዳዝንት ዲፔንድ ኦን ኢትስ ዳይሬክሽን ይለናል። ስለዚህ ምን ይሆናል ማለት ነው? ትሩ ይሆናል። ምክንያቱን ደግሞ ላሳያችሁ። ለምሳሌ አንድ ቬክተር እንደዚህ ቢሆን፣ ይሄ ቬክተር እንደዚህ ቢሆን፣ እሺ ይሄ እንደዚህ ቢሆን፣ ይሄ 3 ዩኒት ቢሆን እና ይሄ 4 ዩኒት ቢሆን የዚህ ማግኒቲዩድ ስንት ይሆናል? 5 ይሆናል። ልብ አድርጉ፣ ቀስቱ ወደ ላይ ነው። ሌላ እንደዚህ ሊሆን ይችላል። ለምሳሌ ሌላኛው እንደዚህ ሊሆን ይችላል። ከዛ ይሄን እዚህ እናምጣ፣ ይሄን ደግሞ እዚህ ላይ አምጥተን እንቅጠመው። ይሄ 4 ይሄ 3 ቢሆን ማግኒቲዩዱ ምን ይሆናል? ስቲል 5 ይሆናል ማለት ነው። ስለዚህ ማግኒቲዩድ ኦፍ ኤ ቬክተር ዳዝንት ዲፔንድ ኦን ኢትስ ዳይሬክሽን። ዳይሬክሽኑ ላይ ምን አይሆንም ማለት ነው? ዲፔንድ አይሆንም ማለት ነው። ለምሳሌ የአንድ ቬክተር በስታንዳርድ ፖዚሽን ያለ አንድ ቬክተር 5,5 ቢሆን 5,5 ቢሆን እንዲሁም -5,5 ቢሆን -5,-5 ቢሆን ሌላ 5,-5 ቢሆን ይሄ በስታንዳርድ ፖዚሽን ያለ አንድ ቬክተር ቢሆን የነዚህ የአራቱም ቬክተሮች ማግኒቲዩድ ተመሳሳይ ነው። ዳይሬክሽናቸውን ስናይ ግን ዳይሬክሽናቸው የተለያየ ሊሆን ይችላል ማለት ነው። ስለዚህ በዚህ ምክንያት ትሩ ይሆናል። ኮለም ቬክተር ኢን 2 ዳይሜንሽን ኤኒ ቬክተር ኤ ካን ቢ ሪፕሬዘንትድ ባይ ኤ ኮለም ቬክተር ኤ ኢዝ ኢኳልስ ቱ ኤክስ
እና ዋይ ከላይ ኤክስ ከታች ዋይ ማለት ነው። ስለዚህ ሁልጊዜ በዚህ አቀማመጥ የተቀመጠ ካለ ከላይ ያለው ኤክስ አክሲስ ላይ ያለውን ቦታ ያሳያል፣ ከታች ያለው ደግሞ ዋይ ላይ ያለውን ያሳያል ማለት ነው። እዚህ ጋርም ተመልከቱ ዌር ኤክስ ኢዝ ዘ ሆሪዞንታል ኤንድ ዋይ ኢዝ ዘ ቨርቲካል ኮምፖነንት ኦፍ ኤ ይለናል ማለት ነው። ለምሳሌ አሁን እዚህ ጋር ኤክስ ዋይ ፕሌን ላይ ሄደን እቺ ፖይንት ለምሳሌ በዚህ አቅጣጫ ይሄ 2 ቢሆን በዚህ አቅጣጫ ይሄ 3 ቢሆን ይሄንን እንዴት መግለጽ እንችላለን ማለት ነው? ኤ ኢዝ ኢኳልስ ቱ ብለን ኤክስን መጀመሪያ እንጽፋለን፣ ከዛ ዋይን መጀመሪያ እንጽፋለን ማለት ነው። በዚህ መልኩ መግለጽ እንችላለን ማለት ነው። ፎር ኤግዛምፕል ኢን ፊገር 8.9 alongside the illustrated vector እዚህ 2 እዚህ 3 ማለት ነው is denoted by a ወይም ኤ እላው ላይ አሮ ማለት ነው። ያ ማለት ይሄኛው ወይ ቦልድ ወይ ደግሞ ቦልድ ካልሆነ ከላይ አሮ ሊኖረው ይገባል ማለት ነው። ስለዚህ እንደዚህ ወይ በዚህ መልኩ ልንጽፎ እንችላለን ይሄኛውን ቦልድ አድርገን፣ ወይም ደግሞ በዚህ መልኩ ልንጽፎ እንችላለን እዚህ ላይ አሮ አስቀምጠን ማለት ነው ቦልድ ሳይሆን። ስለዚህ ይሄንን እንዴት እንገልጻለን? 2 3 ማለት ነው። ይሄንን እንዴት እንገልጻለን? በኤክስ አክሲስ ላይ ከኦሪጅን ከ0 0 ተነስተን ስንት ዩኒት እንሄዳለን? ወደዚህ 2 ዩኒት እንመጣለን። ይሄው 2 ዩኒት። ከዛ 3 ዩኒት ደግሞ ወደ ላይ እንሄዳለን። 3 ዩኒት ወደ ላይ እንሄዳለን ማለት ነው። ስለዚህ ይሄ ከዚህ ተነስቶ እዚህ የመጣበት ምኑን ይወክልልናል ማለት ነው? ቬክተራችንን ይወክልልናል ማለት ነው። ወይም ዲስፕሌስመንታችንን ይወክልልናል ማለት ነው። ዲስፕሌስመንታችንን ይወክልልናል ይሄ ቬክተር ማለት ነው። ማግኒቲዩድ ኦፍ ኤ ቬክተር ዘ ማግኒቲዩድ ኦፍ ኤ ቬክተር የዚህ ማለት ነው ቬክተር ኤቢ ወይም እቺ ቬክተር ኤ as shown in figure 8.9 እዚህ ላይ ማለት ነው is the length of the line segment from its initial point A to terminal point B. It is denoted by ወይ በዚህ እንወክለዋለን ማለት ነው። አሁን አንድ ቬክተር ቢኖረን ቬክተር ኤቢ የሚባል የዚህ ማግኒቲዩድ በዚህ መልኩ ሊወከል ይችላል። ኤቢ ብለን በዚህ መልኩ ማለት ነው። ባጭሩ ምን ማለት ነው? በኢኒሻል እና በፋይናል መካከል ያለ ምን ሌንግዝ ማለት ነው። ሌንግዝ ማለት ነው። ሶ ይሄ ከዚህ ተነስቶ እስከዚህ ያለው ይሄ ርቀት ምንድነው ማለት ነው? ማግኒቲዩድ ኦፍ ቬክተር ኤቢ ይሆናል ማለት ነው። ወይም ማግኒቲዩድ ኦፍ ቬክተር ኤ። ቦልድ ካላደረግንም በዚህ መልኩ ልናሳይ እንችላለን። ቦልድ ካደረግነው ደግሞ በዚህ መልኩ ልናሳይ እንችላለን ማለት ነው። ማግኒቲዩድ ዞሮ ምንድነው? ርቀት ማለት ነው። ርቀት። ኤግዛምፕል 1 ፋይንድ ዘ ማግኒቲዩድ ኦፍ ዘ ቬክተር። የዚህም ቬክተር ማግኒቲዩድ ፈልጉ ነው የሚለን። እሺ መጀመሪያ ምን እናድርግ? ኤክስ ዋይ ፕሌን ላይ እናስቀምጠው እንደዚህ ማለት ነው። ይሄ ኤክስ ነው፣ ይሄ ዋይ ነው። እንግዲህ ምን ተባብለናል? ይሄ መጀመሪያ ላይ ያለው የኤክስ ቫልዩ ነው፣ ሁለተኛ ላይ ያለው ደግሞ የዋይ ቫልዩ ነው ተባብለናል። ስለዚህ 4 ዩኒት እንመጣለን። እዚህ አካባቢ እንምጣ። 4 ዩኒት እዚህ እንምጣ። ይሄ ስንት ነው? 4 ነው። በኤክስ ላይ ደግሞ 3 ዩኒት። ይሄ ስንት ነው? 3 ነው። ከዛ እቺን ኤክስቴንድ እናደርጋታለን እንደዚህ። ይሄንንም ከዚህ ኤክስቴንድ እናደርጋለን። ይሄ የተቆራረጡበት ቦታ 4.3 ይሆናል ማለት ነው። ይሄ 4.3 እንግዲህ ተመልከቱ። አሁን ይሄንን እንደዚህ ቦልድ ላድርገው። ይሄን ስሪ እዚህ ታች ላምጣው። ይሄ ከዚህ እስከዚህ ያለውን ሌንግዝ እዚህ ላይ ላምጣው እንደዚህ ማለት ነው። ከዚህ እስከዚህ ያለውን ይሄን ስሪ ደግሞ እዚህ ላይ ላምጣው። ሶ ኢኒሻሉ ይሄ ነው፣ ፋይናሉ ደግሞ ይሄ ነው። ስለዚህ እነዚህ ሁለቱን እንደዚህ ብናገናኝ እዚህ ጋር ምን ይፈጥራል? 90 ዲግሪ ይፈጥራል ማለት ነው። ስለዚህ ይሄ ሌንግዝ ከዚህ እስከዚህ ያለው ይሄ 4 ነው፣ ይሄ 3 ነው። ሶ የተጠየቅነው ይሄኛውን ነው ማለት ነው። ይሄንን ስለዚህ ቀጥታ ፓይታጎረስ ቴረምን አፕላይ እናደርጋለን። ሶ አብሶሉት ቫልዩ ኦፍ ዩ እንላለን እንደዚህ ማለት ነው። የዚህ ስኩዌር እኩል ይሆናል 4 ስኩዌር ሲደመር ምን 3 ስኩዌር። ይሄን ደምሩት 16፣ ይሄ 16 ሲደመር 9 ይሆናል። ስንት ይሆናል? ይሄ 25 ይሆናል። ሶ አብሶሉት ቫልዩ ኦፍ ዩ እኩል ይሆናል 25። ይሄ ስኩዌር አለው። ሶ ስኩዌር ሲደረግ 25 የሚሰጠን ማን ነው? 5 ይሆናል ማለት ነው። ማግኒቲዩድ ልብ አድርጉ ዲስታንስ ነው ብያቸዋለሁ። ሶ ኦልዌይስ ምንድነው? ፖዚቲቭ ነው። 0 ከሆነ ብቻ ነው 0 የሚሆነው። 0 ከሆነ ብቻ ኦሪጅን ላይ ከሆነ ብቻ 0 ይሆናል። ከዛ ውጪ ሁሉ ጊዜ ፖዚቲቭ ነው። ስለዚህ አብሶሉት ቫልዩ ኦፍ
ይሄ ማግኒቲዩዱ የቬክተራችን ማግኒቲዩድ ማለት ነው ስንት ይሆናል? 5 ይሆናል ማለት ነው። 5 ይሆናል። ዞሮ ይሄ ምን ማለት ነው? ከዚህ ተነስቼ እዚህ መጥቼ ከዛ እዚህ መጣሁ። ነገር ግን ቀጥታ መሄድ ይችል ነበር ማለት ነው። ቀጥታ ብሄድ 5 ዩኒት ብቻ ነው። እዚህ 4 እዚህ 3 ከምለፋ ቀጥታ ከዚህ ተነስቼ እዚህ ብደርስ 5 ዩኒት ብቻ ነው የሚሄደው ነው እያለን ያለው። እሺ ኤግዛምፕል እንጨምር እስኪ። ቬክተር ኤ የሚባል ለምሳሌ አንድ ቬክተር ኤ የሚባል 8 እና 6 እንደዚህ ቢሆን ባጭሩ ከዚህ በኋላ ምን እንደምታደርጉት ማለት ነው ኤ ትላላችሁ። የዚህ ስኩዌር እኩል ይሆናል 8 ስኩዌር ሲደመር 6 ስኩዌር። 8 ስኩዌር ስናደርግ 64፣ 6 ስኩዌር ስናደርግ 36። ይሄን ስንደምር 100 እናገኛለን። 100። ስለዚህ ስኩዌር ሲደረግ 100 የሚሰጠን ማን ነው? ስኩዌር ሲደረግ 100 የሚሰጠን ማን ነው? 10 ነው ማለት ነው። 10 ይሆናል። ስለዚህ የዚህ ቬክተር ማግኒቲዩድ ስንት ይሆናል? 10 ይሆናል ማለት ነው። ኖት ኢፍ ኤ ቬክተር ኢዝ ሪፕሬዘንትድ ኦን ኤ ፕሌን ሺት ኦፍ ፔፐር ዊ ካን ዲተርማይን ኢትስ ማግኒቲዩድ ኦር ሌንግዝ ባይ ሜዠሪንግ ኢትስ ሌንግዝ ዩዚንግ ኤ ሩለር ኤንድ ኤክስፕረስ ኢት ዊዝ አፕሮፕሪየት ዩኒት። ያ ማለት ለምሳሌ አሁን ይሄ ቬክተር ቢኖረኝ ምን ማድረግ እችላለሁኝ ማለት ነው። ይሄንን ቀጥታ መጥቼ በማስመሪያ ለካዋለሁኝ። ስኬል ካለ በዛ ስኬል አበዛዋለሁኝ። ከዛ በኋላ ምኑን ማግኘት እችላለሁኝ? ማግኒቲዩዱን ወይም ሌንግዙን ማግኘት እችላለሁ ማለት ነው። ኤኒ ቬክተር ኤ በዚህ መልኩ የተቀመጠ ማለት ነው ሃዝ ማግኒቲዩድ ኦር ሌንግዝ ኦፍ ይሄ ማለት ነው። ያው የሰራ ነው አሁን። ስለዚህ ቺን አብሶሉት ቫልዩ ውስጥ እናስገባለን። እኩል ይሆናል ይሄ ስኩዌር ሲደመር ይሄ ስኩዌር። ያ ማለት ባጭሩ ኤ ስኩዌር ይሄ ማለት ነው እኩል ይሆናል ኤክስ ስኩዌር ሲደመር ዋይ ስኩዌር። ይሄንንም ስኩዌር ሩት ውስጥ ይሄንንም ስኩዌር ሩት ውስጥ እናስገባ። ኤ ምን ይሆናል ማለት ነው? ኤ እኩል ይሆናል ስኩዌር ሩት ኦፍ ኤክስ ስኩዌር ፕላስ ዋይ ስኩዌር ሆነ ማለት ነው። ቺን ፎርሙላ አስታውሷት። ኤግዛምፕል 2 ፋይንድ ዘ ማግኒቲዩድ ኦፍ ኢች ኦፍ ዘ ፎሎዊንግ ቬክተርስ ኦን ዘ ኮኦርዲኔት ሲስተም። አሁን 3 ቬክተሮች ተሰጥተውናል። የነዚህ ምን እንፈልግ ማለት ነው? ማግኒቲዩድ እንፈልግ። ማግኒቲዩድ ወይም ርቀት ማለት ነው ባጭሩ። እሺ እንደዚህ እናድርግ። አሁን እቺ ኢኤፍን ብቻዋን ኮንሲደር እናድርጋት። ኢኤፍን ኮንሲደር ብናደርግ ይሄ ምን ይሆናል? ይሄ ኢ፣ ይሄ ደግሞ ኤፍ ይሆናል ማለት ነው። ኢኒሻል ላይ ስንት ነው? 2.5 ነው። ፋይናል ላይ 2.10 ነው። 2.10 ነው። ይሄን ቬክተር ምን ነው? ኤን በለው ኢኤፍን ማለት እንችላለን፣ ችግር የለውም። ኢኤፍን በለው። እሺ ኢኤፍ የዚህ ቬክተር ማግኒቲዩድ በአይን መመለስ ይችላል። ስንት ነው? 5 ነው። 5 ነው። ምክንያቱም ተመልከቱ ከዚህ ተነስተን እዚህ ነው የመጣ ነው። 1 2 3 4 5 ዩኒት ነው የተጓዝ ነው ማለት ነው። ተመልከቱ በኤክስ ላይ ምንም አይነት ለውጥ የለም። ይሄም 2 ነው፣ ይሄም 2 ነው። በኤክስ ላይ ምንም ለውጥ የለም። በዋይ ላይ ግን ለውጥ አለ። ስንት ነበር? 5 ነበር። ከዛ ስንት ሆነ? 10 ሆነ። 10 ሲቀነስ 5 ስንት ይሆናል? 5 ይሆናል ማለት ነው። በዚህ መልኩ መመለስ ይቻላል። ወይም ደግሞ እንደዚህ ማድረግ ይቻላል። አንድ ፎርሙላ ልንገራችሁ ሌላ። ኢኤፍ የዚህ ማግኒቲዩድ ምን ይሆናል? ስኩዌር ሩት ኦፍ ልዩነቱን መውሰድ። ልዩነቱን ያ ማለት x2 ማይነስ x1 ዘሆል ስኩዌር ሲደመር y2 ማይነስ y1 ዘሆል ስኩዌር። ይሄ ፎርሙላ አለ። ይሄ ፎርሙላ ልዩነቱን መውሰድ ማለት ነው። ስለዚህ ኢኤፍ የዚህ ቬክተር ማግኒቲዩድ ማለት ነው እኩል ይሆናል 2 ሲቀነስ 2 0። ስለዚህ 0 ስኩዌር እዚህ ፎርሙላ ውስጥ አስገብተን ማለት ነው ሲደመር 10 ሲቀነስ 5 ስንት ይሆናል? 5 ስኩዌር። ፎርሙላው ላይ ስኩዌር ስላለ ስለዚህ ማግኒቲዩድ ኦፍ ኢኤፍ ቬክተር ኢኤፍ ኢዝ ኢኳልስ ቱ ይሄ ስኩዌር ሩት ኦፍ 25 ይሆናል። 25 ከስኩዌር ሩት ውስጥ ስንት ሆነ ይወጣል? 5 ሆነ ይወጣል ማለት ነው። በዚህ መልኩ መመለስ እንችላለን። እሺ ኤቢን እንስራ። ኤቢን ስንሰራ ደግሞ እንሳለው መጀመሪያ ቬክተሩን። እሺ እዚህ ጋር ቢ ነው፣ እዚህ ጋር ኤ ነው። መጀመሪያ ላይ ያለው ስንት ነው? 2.2 ፋይናል ላይ ያለው 3.7 ስለዚህ ማግኒቲዩድ ኦፍ ቬክተር ኤቢ እኩል ይሆናል ስኩዌር ሩት ኦፍ ከዚህ በኋላ ቀጥታ ነው የምንሰራው 3 ሲቀነስ 2 1 ይሆናል። 1 ስኩዌር ፎርሙላው ላይ ስኩዌር ስላለ ሲደመር
7 ሲቀነስ 2 5 ይሆናል። 5 ስኩዌር እንላለን ማለት ነው። ማግኒቲዩድ ኦፍ ቬክተር ኤቢ እኩል ይሆናል 1 ስኩዌር 1 ይሆናል። 5ን ስኩዌር ስናደርገው 25 ይሆናል። 25 ሲደመር 1 26 ይሆናል ማለት ነው። 26 ከስኩዌር ውስጥ መውጣት ስለማይችል ማግኒቲዩዳችን ይሄ ይሆናል ማለት ነው። እሺ የቬክተር ሲዲን ደግሞ እንስራ። ይሄ ማለት ነው ማግኒቲዩድ ኦፍ ቬክተር ሲዲ እኩል ይሆናል ስኩዌር ሩት ኦፍ ቀጥታ እናቀናንስ አሁን። እሺ 5 ሲቀነስ 10 -5 ነገር ግን ፎርሙላው ላይ ምን አለ? ስኩዌር አለ። ሲደመር 5 ሲቀነስ 1 4 ነው። ስለዚህ 4 ስኩዌር እንላለን ማለት ነው። ስለዚህ ይሄን እናውቃለሁ። -5ን ስኩዌር ስናደርገው -5 ሲባዛ በ-5 ማለት ነው። ይሄ 25 ይሆናል። 25 ሲደመር 4ን ስኩዌር ስናደርገው 16 ይሆናል። ስለዚህ 25 ላይ 16 ስንደምር ስንት ይሆናል? 41። 41 ደግሞ ፐርፌክት ስኩዌር ስላልሆነ እዛው ባለበት ይቀመጣል ማለት ነው። ስለዚህ የቬክተር ሲዲ ማግኒቲዩድ ምን ይሆናል ማለት ነው? ስኩዌር ሩት ኦፍ 41 ይሆናል ማለት ነው። እዚች ጋር አንድ ሀሳብ ለመጨመር ያክል ይህንን እንዴት ማየት ትችላላችሁ? እንደዚህ ይህን ተመልክቷ። ይህን ቀጥታ እዚህ ባመጣው፣ ይህን ደግሞ ቀጥታ እዚህ እንደዚህ መቅጠም እንችላለን። ይሄ ምን ይሆናል? 90 ዲግሪ ተመልከቱ። አሁን 1 2 3 4 5 ዩኒት አለ እዚህ ጋር ይሄ። ስለዚህ 5 ዩኒት እዚህ አለ። ይሄ የቀረው አውቶማቲካሊ ስንት ይሆናል? 5 ዩኒት ይሆናል ከዚህ እስከዚህ ያለው ማለት ነው። ወይም መቁጠር ይቻላል 1 2 3 4 5። እንደገና ወደ ላይ እንቁጠር 1 2 3 4። ይሄ ደግሞ ስንት ይሆናል? 4 ይሆናል ማለት ነው። 4 ይሆናል። ስለዚህ ተመልከቱ ምን ተፈጠረ? ራይት አንግል ትሪያንግል ተፈጠረ ማለት ነው። ይሄኛው 5 የሆነ ይሄኛው ሳይድ ደግሞ ስንት የሆነ? 4 የሆነ ማለት ነው። ስለዚህ ፓይታጎረስ ቴረምን ቀጥታ አፕላይ ብናደርግ ምን ይሆናል? 5 ስኩዌር ሲደመር 4 ስኩዌር እኩል ይሆናል። ይሄን ቬክተር ኤ ብንለው ኤ ስኩዌር ይሰጠናል ማለት ነው። ከዚህ ላይ ቀጥታ ሶልቭ ማድረግ እንችላለን። ዞሮ ግን እናንተ በዚህ መልኩም ማየት ትችላላችሁ። በቀጥታ ወደ ኤክሰርሳይዝ 8.3 አንደኛ ጥያቄ አንሰር ኢች ኦፍ ዘ ፎሎዊንግ ኩዌስችንስ አባውት ቬክተርስ ኤ ቢ ኤንድ ሲ ኢን ፊገር 8.12 ይህ ማለት ነው። ሂንት ካውንት ስኩዌር ግሪድስ 1 2 3 እያልን ያው እየቆጠርን ጥያቄውን ለመመለስ እናመቻቻለን ማለት ነው። ወደ ጥያቄው ኤክስፕረስ ኢች ቬክተር ኢን ኮለም ቬክተር ፎርም በኮለም ቬክተር ፎርም አስቀምጡ ይለናል። እሺ ለመጀመሪያ ኤን እንስራ። ለኤን እንስራ መጀመሪያ። እሺ ተመልከቱ አሁን ቬክተር ኤ እኩል ይሆናል እንግዲህ በኮለም ፎርም ማለት በዚህ ፎርም ማስቀመጥ ማለት ነው። በዚህ ፎርም እሺ መጀመሪያ ላይ የምንጽፈው ያው የኤክስን ቫልዩ እንደሆነ ተነጋግረናል። እዚህ ኤክስ ይቀመጣል፣ ቀጥሎ ዋይ ይቀመጣል ማለት ነው። ስለዚህ ይሄን ለማግኘት እንደዚህ እናድርግ። እቺን እንደ ኦሪጅን ብናስባት እቺን እንግዲህ የኤክስ ቫልዩ እዚህ ጋር ይደርሳል ማለት ነው። የዋይ ቫልዩ ደግሞ የት ይደርሳል? እዚህ ይደርሳል ማለት ነው። በዚህ መልኩ ተረዱት። ስለዚህ ይሄ 1 ዩኒት ነው፣ 1 አልን ማለት ነው። ዋይ ላይ ስንመጣስ 1 2 3 ይሄ 3 ዩኒት ነው ማለት ነው። ስለዚህ ይሄ ኤክስ ነው፣ ልብ አድርጉ። ይሄ ደግሞ ዋይ ነው ቨርቲካሊ ስለሆነ ማለት ነው። ስለዚህ እዚች ጋር 1 እናስቀምጣለን፣ እዚች ጋር 3 እናስቀምጣለን። ጨረስን ማለት ነው። ናው ፋይንድ ዘ ማግኒቲዩድ ኦፍ ኢች ቬክተር ይለናል። ማግኒቲዩዱን ደግሞ እንፈልግ እንግዲህ። ማግኒቲዩድ ኦፍ ቬክተር ኤ እኩል ይሆናል 1 ስኩዌር ሲደመር 3 ስኩዌር ይሆናል ማለት ነው። 1 ስኩዌር ሩት። ስለዚህ 1ን ስኩዌር ስናደርገው 1 ይሆናል። 3ን ስኩዌር ስናደርገው ደግሞ 9 ይሆናል። ስለዚህ ማግኒቲዩድ ኦፍ ቬክተር ኤ ስንት ይሆናል ማለት ነው? ስኩዌር ሩት ኦፍ 10 ይሆናል ማለት ነው። ይሄ ሎጂክ ደግሞ ሎጂኩን ላስረዳችሁ። የተሰጠን ቬክተር ይሄ ነው። ይሄ ቬክተር ተሰጥቶናል፣ ቬክተር ኤ ማለት ነው። ሆሪዞንታሊ እንደዚህ ስንመጣ 1 ዩኒት እንደሆነ እናውቃለን። ቨርቲካሊ ደግሞ 3 ዩኒት እንደሆነ እናውቃለን። 3 እዚች ጋር 90 ዲግሪ ይፈጥራል። ትሪያንግል አልሆነም? ራይት አንግል ትሪያንግል። ስለዚህ እዚህ ላይ ምን አፕላይ ማድረግ ነው? ፓይታጎረስ ቴረምን አፕላይ ማድረግ ነው። ይሄ ሃይፖተነስ ነው። እንደ ሃይፖተነስ አስቡት። ሃይፖተነስ ስኩዌር እኩል ይሆናል
አንድ ስኩዌር ሲደመር ምን 3 ስኩዌር። ስለዚህ አንድን ስኩዌር ስናደርግ 1 ነው ሲደመር 3ን ስኩዌር ስናደርግ 9 ነው። አጠቃላይ ስንት ይሆናል ማለት ነው? 10 ይሆናል። አሁን ይሄንንም ስኩዌር ሩት ውስጥ እናስገባ፣ ይሄንንም ስኩዌር ሩት ውስጥ እናስገባ። ስለዚህ ስኩዌር ሩት ኦፍ አብሶሉት ማግኒቲዩድ ኦፍ ቬክተር ኤ ስኩዌር ከስኩዌር ሩት ውስጥ ማግኒቲዩድ ኦፍ ኤ ሆኖ ይወጣል ማለት ነው። ስኩዌር ሩት ኦፍ 10 ደግሞ እዛው ባለበት ይቀመጣል። ፐርፌክት ስኩዌር ስላልሆነ መውጣት አይችልም። በዚህ መልኩ ማሳየት እንችላለን። እሺ አሁን ደግሞ የቬክተር ቢን እንይ። የቬክተር ቢን እንይ። እሺ ተመልከቱ 1 2 3 ዩኒት ነው ማለት ነው። ከዚህ እስከዚህ ያለው ስንት ዩኒት ነው? 3 ዩኒት ነው እዚህ ድረስ። ቨርቲካሊም ደግሞ እንይ። ከዚህ እስከዚህ ያለው 1 2 ነው። ስለዚህ ምን ተባብለናል? ቬክተር ቢ ብለን ኤክስ መጀመሪያ ኤክስ ከዛ ዋይ ነው የምናስቀምጠው። ይሄ ኤክስ ነው፣ ይሄ ደግሞ ዋይ ነው። ስለዚህ 3 እዚህ ጋር ደግሞ ቱን እናስቀምጣለን ማለት ነው። ቱን እናስቀምጣለን። እሺ ወደ ማግኒቲዩዱ ስንመጣስ ማግኒቲዩድ ኦፍ ቬክተር ቢ ሲምፕሊ ምን ማድረግ ነው? ይሄንንም ስኩዌር ይሄንንም ስኩዌር ስኩዌር ሩት ኦፍ 3 ስኩዌር ሲደመር 2 ስኩዌር ማለት ነው እኩል ይሆናል 3ን ስኩዌር ስናደርገው 9 ይሆናል ሲደመር 2ን ስኩዌር ስናደርገው 4 ይሆናል። ስለዚህ 4 ሲደመር 9 ሲደመር 4 ስንት ይሆናል? 13 ደግሞ ፐርፌክት ስኩዌር ስላልሆነ ከስኩዌር ሩት ውስጥ መውጣት አይችልም፣ እዛው ባለበት ይቀመጣል ማለት ነው። እሺ አሁን ደግሞ የሲን እንስራ። ቬክተር ሲ እኩል ይሆናል እንበል። ቬክተር ሲ ተመልከቱ እዚህ ጋር 1 2 ወደዚህስ 1 2 በዚህ ዳይሬክሽን ወደ ታች ነው የመጣ ነው። እዩ ወደ ታች ነው የመጣ ነው። አሁን ኤክስ ዋይ አክሲስን እንደዚህ ስናይ ወደ ታች ኔጌቲቭ ነው አይደል? ከዚህ ወደ ታች ያሉ ቫልዩስ ምንድናቸው? ኔጌቲቭ ናቸው። የኤክስን ደግሞ ወደዚህ ስናይ ምንድናቸው? ፖዚቲቭስ ናቸው። ሶ 2 ዩኒት ወደ ታች መተናል። ነገር ግን ወደ ታች ስለሆነ ኔጌቲቭ 2 ነው የምንለው ይሄንን ማለት ነው። የኤክስን ስናይ ደግሞ ቱ ዘ ራይት ነው ይሄ 2 ይሆናል ማለት ነው። ልብ አድርጉ ቬክተር አዲሽን ላይ ሞር ግልጽ ይሆናል ይሄ ነገር። ሶ ይሄንን እንዴት እናስቀምጥ ማለት ነው? መጀመሪያ የኤክስን ቫልዩ እናስቀምጥ 2 ማለት ነው። ቀጥሎ ደግሞ የዋይን ቫልዩ ኔጌቲቭ 2 ማለት ነው። ኔጌቲቭ የሆነው ለምንድን ነው? አቅጣጫውን እዩት። ይሄ ወደ ታች ነው የሚሆነው እንደዚህ፣ ይሄ ደግሞ ቱ ዘ ራይት ነው የሚሆነው ማለት ነው። ይሄ ፖዚቲቭ ይሆናል፣ ይሄ ኔጌቲቭ ይሆናል። ይሄን ጨረስን። አሁን ማግኒቲዩዱን ደግሞ እንፈልግ። ማግኒቲዩድ ኦፍ ቬክተር ሲ እኩል ይሆናል ስኩዌር ሩት ኦፍ ባጭሩ ሁለቱን ስኩዌር ማድረግ ነው። 2 ስኩዌር ሲደመር ኔጌቲቭ 2 ስኩዌር። 2ን ስኩዌር ስናደርገው ስንት ይሆናል? 4 ይሆናል። ኔጌቲቭ 2ን ስኩዌር ስናደርገው 4 ይሆናል ማለት ነው። ሶ 2 ሲደመር 2 4 ሲደመር 4 8 ይሆናል። 8 ማለት ደግሞ 4 ሲባዛ በ2 ማለት ነው። 4 ሲባዛ በ2 ማለት ነው። እንደዚህ ለምን እንዳልኩ አሁን ግልጽ ይሆንላችኋል። እሺ አብሶሉት ቫልዩ ኦፍ ወይም ማግኒቲዩድ ኦፍ ቬክተር ሲ 4 ከስኩዌር ሩት ውስጥ ስንት ሆኖ ይወጣል? 2 ሆኖ ይወጣል። እቺ 2 ግን እዛው ትቀራለች። ስለዚህ ማግኒቲዩዳችንን በዚህ መልኩ ማሳየት እንችላለን ማለት ነው። ሁለተኛ ጥያቄ ፋይንድ ዘ ማግኒቲዩድ ኦፍ ኤ ቢ ኤንድ ሲ ኢን ዘ ፊገር 8.13። ሶ እዚህ ጋር 3 ቬክተሮች ተሰጥተውናል። የእያንዳንዳቸውን ማግኒቲዩድ እንፈልጋለን ማለት ነው። እሺ ከቬክተር ኤን ጀምር። ማግኒቲዩድ ኦፍ ቬክተር ኤ እኩል ይሆናል ስኩዌር ሩት ኦፍ እንደዚህ አይነት ፎርሙላ አሳይቻችሁ ነበረ። x2 ማይነስ x1 ዘ ሆል ስኩዌር ሲቀነስ ሲደመር y2 ማይነስ y1 ዘ ሆል ስኩዌር። እንደዚህ አይነት ፎርሙላ አይተን ነበረ። ልክ ይሄኛውን እንደ x1 y1 አስቡት፣ ይሄኛውን ደግሞ እንደ x2 y2 አስቡት ማለት ነው። በዚህ መልኩ መስራት እንችላለን። እሺ አብሶሉት ቫልዩ ኦፍ ወይም ማግኒቲዩድ ኦፍ ቬክተር ኤ እኩል ይሆናል ቀጥታ ማቀናነስ ይሆናል ማለት ነው። ኤክስን ከኤክስ ዋይን ከዋይ 3 ሲቀነስ 1 እንላለን። 3 ሲቀነስ 1 ዘ ሆል ስኩዌር ሲደመር 5 ሲቀነስ 2 5 ሲቀነስ 2 ዘ ሆል ስኩዌር ይሄ ይሆናል ማለት ነው። 3 ሲቀነስ 1 2 ነው። 2ን ስኩዌር ስናደርገው 4 ይሆናል ሲደመር 5 ሲቀነስ 2 3ን ስኩዌር ስናደርገው 9 ይሆናል ማለት ነው። 9 ሶ ማግኒቲዩድ ኦፍ ቬክተር ኤ ስንት ይሆናል ማለት ነው? ስኩዌር ሩት ኦፍ 13 ይሆናል ማለት ነው። ስኩዌር ሩት ኦፍ 13 በዚህ መልኩ መመለስ እንችላለን። ቲቸር ሌላ አማራጭ የለም? አለ፣ ሌላ አማራጭ አለ። አሁን ይሄ ምቹ ሆኖ ስለተሰጠ ይሄንን እንደዚህ ማድረግ እንችላለን። ተመልከቱ
ይሄንን እዚህ ኮኔክት ብናደርግ ስንት ዩኒት ነው? 1 2 3 3 ዩኒት ነው ይሄን ደግሞ ተመልከቱ 1 2 ዩኒት ነው ይሄኛው 2 ዩኒት ነው። እዚህ ጋር 90 ዲግሪ ፈጥሯል። ምን አይነት ትሪያንግል አለን? እንደዚህ አይነት ትሪያንግል አለን ማለት ነው። ይሄ 3 የሆነ ይሄ 2 የሆነ እዚህ ጋር 90 ዲግሪ የፈጠረ እዚህ ጋር ደግሞ ቬክተር ኤ ያለን አቅጣጫው ያው እንደዚህ የሆነ ማለት ነው። ተመልከቱ 2ን ስኩዌር ስናደርገው ምን ይሆናል? 4 ይሆናል። 3ን ስኩዌር ስናደርግ 9 ይሆናል። ስንደምረው 13 ይሆናል። 13 ደግሞ ፐርፌክት ስኩዌር ስላልሆነ እዛው ባለበት ይቀመጣል ማለት ነው። አሁን ደግሞ ቬክተር ቢን እንይ። እሺ ቬክተር ቢን ስናይ ልክ በተመሳሳይ ምን ማድረግ እንችላለን ማለት ነው። ይሄ በአይን መመለስ ይችላል። የቬክተር ቢ ማግኒቲዩድ ስንት ነው? 3 ነው። ይሄ በአይን መመለስ ይችላል። ምክንያቱም ተመልከቱ ሆሪዞንታሊ ነው ሙቭ ያደረግነው 1 2 3 ዩኒት ነው። ስለዚህ ዲስታንሱ 3 ይሆናል ማለት ነው። ወይም በዋይ ላይ ምንም ልዩነት ስለሌለ 6 ሲቀነስ 3 ስንት ይሆናል? 3 ይሆናል ማለት ነው። በፎርሙላው ደግሞ እንየው። ማግኒቲዩድ ኦፍ ቬክተር ቢ እኩል ይሆናል ስኩዌር ሩት ኦፍ እንግዲህ ማቀናነስ ነው። ይሄኛው ኢኒሻል ነው፣ ይሄኛው ፋይናል ነው። ስለዚህ 1 ሲቀነስ 1 ሲቀነስ 1 ዘሆል ምን ስኩዌር ሲደመር 6 ሲቀነስ 3 6 ሲቀነስ 3 ዘሆል ምን ስኩዌር ይሄ ይሆናል ማለት ነው። ከዚህ በኋላ 1 ሲቀነስ 1 ይሄ 0 ይሆናል። 6 ሲቀነስ 3 ይሆናል። 3ን ስኩዌር ስናደርገው ደግሞ 9 ይሆናል ማለት ነው። ስለዚህ ማግኒቲዩድ ኦፍ ቬክተር ቢ ስንት ይሆናል? 3 ይሆናል። ምክንያቱም 9 ከስኩዌር ሩት ውስጥ 3 ሆኖ ስለሚወጣ ማለት ነው። ዞሮ ግን ባጭሩ በዚህ መልኩ መመለስ ይቻላል። ፕሮሲጀሩን ለማሳየት ያክል ነው። እሺ የቬክተር ሲን ደግሞ ማግኒቲዩድ ኦፍ ቬክተር ሲ እኩል ይሆናል እንግዲህ ይሄንን እንደ ኢኒሻል ወይም እንደ ፋይናል መውሰድ እንችላለን። ፎርሙላው ላይ ስኩዌር ስላለ ምንም ለውጥ አያመጣም ማለት ነው። እሺ ፋይናል ማይነስ ኢኒሻል እያልን እንሂድ። 7 ሲቀነስ 5 ዘሆል ስኩዌር ሲደመር 3 ሲቀነስ 8 ዘሆል ስኩዌር። እሺ ማግኒቲዩድ ኦፍ ቬክተር ሲ እኩል ይሆናል 7 ሲቀነስ 5 2 ይሆናል። ስለዚህ 2 ስኩዌር ይሆናል ፕላስ 3 ሲቀነስ 8 ኔጌቲቭ 5 ይሆናል ዘሆል ስኩዌር። እሺ ይሄ ምን ይሆናል? 2ን ስኩዌር ስናደርገው 4 ይሆናል። ኔጌቲቭ 5ን ስኩዌር ስናደርገው ደግሞ 25 ይሆናል ማለት ነው። ይሄ እኩል ይሆናል 4 ሲደመር 25 29 ይሆናል። ስለዚህ ማግኒቲዩድ ኦፍ ቬክተር ሲ ስንት ይሆናል ማለት ነው? ስኩዌር ሩት ኦፍ 29 ይሆናል ማለት ነው። እንደዚህ መስራት ትችላላችሁ። ተመልከቱ ይሄንን ወደታችን እንደዚህ ኤክስቴንድ እናድርግ እዚህ ድረስ። ከዛ ደግሞ እዚህ እንምጣ። ቁጥሩ ይሄንን 1 2 3 4 5 ስለዚህ ይሄ 5 ነው ማለት ነው። ይሄን ደግሞ ቁጥሩ 1 2 ይሄ 2 ነው። ምን አይነት ትሪያንግል ሆነ? የዚህ አይነት ትሪያንግል ሆነ ማለት ነው። የዚህ አይነት ትሪያንግል አቅጣጫው የዚህ ወደዚህ ነው፣ የዚህ ወደዚህ፣ የዚህ ወደዚህ። ይሄ 5 ነው፣ ይሄ ደግሞ 2 ነው። እዚህ ጋር 90 ዲግሪ ይፈጥራል። ስለዚህ እዚህ ላይ ፓይታጎረስ ቴረምን አፕላይ ብናደርግ ምን እናገኛለን ማለት ነው? 5 ስኩዌር ፕላስ 2 ስኩዌር ስንት ይመጣል? 29 ይመጣል ማለት ነው። ስለዚህ በዚህ መልኩም መስራት ብቻ አማራጭ አለን ለማለት ያክል ነው። ግን ሁል ጊዜ ታማኝ የሆነው እነዚህን ኮኦርዲኔቶች መውሰድ ይሆናል፣ እነዚህን ፖይንቶች መውሰድ ይሆናል። ምክንያቱም ይሄ ስኬል ላይሆን ይችላል፣ የተዘበራረቀ ሊሆን ይችላል ማለት ነው። እሱን እንዳታምኑ። ይሄኛውን ግን ፖይንቶቹን ወስዶ መስራቱን እመኑ። ያ 100% ይሰራል ሁልጊዜ ማለት ነው። ዳይሬክሽን ኦፍ ቬክተርስ እንግዲህ ስለ ቬክተር ካወራን ዳይሬክሽኑን የግድ መግለጫ መንገዱን ማወቅ አለብን። ኦን ኤ ፕሌን ዘ ዳይሬክሽን ኦፍ ኤ ቬክተር ኢዝ ጊቨን ባይ ዘ አንግል ዛት ዘ ቬክተር ሜክስ ዊዝ ኤ ሪፈረንስ ዳይሬክሽን ኦፍን አን አንግል ዊዝ ዘ ሆሪዞንታል ኦር ዘ ቨርቲካል። አሁን ይሄ ቢኖረን ለምሳሌ ይሄ ኤክስ ዋይ ፕሌን ቢኖር ይሄ ቬክተር እዚህ ጋር ቢኖር ምን ኮንሲደር ማድረግ እንችላለን? ወይ እቺን አንግል ቴታ ብንላት ወይም ደግሞ ይሄኛውን አንግል ኮንሲደር ማድረግ እንችላለን ማለት ነው። ሁለት አማራጭ አለን። ወይ ከቨርቲካሉ ጋር የሚፈጥረውን አንግል ወይ ደግሞ ከሆሪዞንታሉ ጋር የሚፈጥረውን አንግል ማየት አለብን ማለት ነው። ኤክስፕሬሲንግ ዘ ቬክተር ዳይሬክሽን ኦልዌይስ ስታርትስ ፍሮም ኖርዝ ኦር ሳውዝ ዜን አንግል ሜዠርስ ፋይናሊ ኢስት ዌስት ማለት ነው። እንግዲህ ይሄ ኮንቬንሽን ነው። ለምሳሌ አሁን አንድ ኤግዛምፕል እንውሰድ። ይሄ ኖሮ ለምሳሌ ይሄ ኢስት ነው፣
ይሄ ኖርዝ ነው። ሶ እንደዚህ አድርጌ እዚህ ጋር የሆነ አንግል ቢኖረኝ እና ይሄ 30 ዲግሪ ቢሆን ይሄ የዚህን ቬክተር አቅጣጫ እንዴት መግለጽ እንችላለን? ከኖርዝ እንጀምራለን። ኖርዝ ወይ ሳውዝ ብላችሁ ጀምሩ ስለሚል ማለት ነው። ኖርዝ ከዛ አንግል ሜዥሯ ስንት ናት? 30 ዲግሪ። ከዛ ወይ ኢስት ወይ ዌስት በሉ ይለናል። ኢስት ላይ ይመጣል ማለት ነው። ኢስት ላይ በዚህ መልኩ ምን ማድረግ እንችላለን? መግለጽ እንችላለን ማለት ነው። እሺ ሌላ አንድ ኤግዛምፕል ልጨምር። እንደዚህ አድርገን ለምሳሌ ይሄ እዚህ ጋር ያለው 40 ዲግሪ ቢሆን ይሄ ቬክተር አለ እንበል። ይሄ ኢስት ነው፣ ይሄ ምንድነው? ኖርዝ ነው። እሺ እንግዲህ ይሄ 90 ዲግሪ ነው አይደል? ይሄ 90 ዲግሪ ነው። 40 ከሆነ ይሄኛው አውቶማቲካሊ 50 ዲግሪ ይሆናል። ስለዚህ እቺኛዋ ስንት ትሆናለች ማለት ነው? 50 ዲግሪ ትሆናለች። እቺን 50 እንይዛለን ማለት ነው። ኖርዝ ከኖርዝ መጀመር ስላለብን ከዛስ 50 ዲግሪ ከዛስ ኢስት እንላለን ማለት ነው። በዚህ መልኩ ማሳየት እንችላለን። በጣም ሲምፕል ነው። ኤግዛምፕል ዘ ዳይሬክሽን ኦፍ ዘ ቬክተር ኤቢ፣ ይሄ ቬክተር ኤቢ ማለት ነው ፍሮም ዘ ሆሪዞንታል አክሲስ ኢዝ ሾውን ኢን ፊገር 8.14 ይሄ ማለት ነው። አሁን ተመልከቱ እንግዲህ ይሄም አንግል አለ። ይሄ ኢስት ነው፣ ይሄ ምንድነው? ኖርዝ ነው። ስለዚህ እንዴት እንገልጸዋለን? ይሄንን ኖርዝ ከዛ አንግሉ 53 ዲግሪ ማለት ነው። ከዛ ኢስት ብለን በዚህ መልኩ እንገልጻለን ማለት ነው። 37 ራሱ ቢሆን የተሰጠን 37 ላይ ሲደመር 90 የሚሰጠን ማለት ነው 53 ነው። ስለዚህ በዚህ መልኩ ወደ ኖርዝን ወደ ማስቀደም እናመጣዋለን ማለት ነው። በቀጥታ ወደ ኤክሰርሳይዝ 8.4 የመጀመሪያ ጥያቄ ሎኬት ዘ ቬክተር ኦን ዘ ኮኦርዲኔት ሲስተም ሁዝ ኢኒሻል ፖይንት ኢዝ፣ ይሄ ተሰጥቶናል። ኢኒሻል ፖይንት ተርሚናል ፖይንት ደግሞ ይሄ ተሰጥቶናል ማለት ነው። ፋይንድ ዘ ማግኒቲዩድ ኦፍ ቬክተር ኤቢ። አሁን እንደዚህ አድርጉ። ቬክተር ኤ እዚህ ጋር አለ አስዩም፣ ይሄ ደግሞ ፋይናል ነው። ይሄ ኢኒሻል ነው፣ ይሄ ፋይናል ነው። ቬክተር ቢ ደግሞ እዚህ ጋር አለ ማለት ነው። ይሄ 5.5 ነው። ይሄኛውስ 1.1 ነው። እንግዲህ አንደኛው አማራጭ ይሄ ነው፣ እንደዚህ መምጣት ከዛ እንደዚህ መሄድ ማለት ነው። አሁን ተመልከቱ እዚህ ጋር ስናይ የኤክስ ቫልዩ 1 ነው። እዚህ ጋር ስናይ ደግሞ የኤክስ ቫልዩ ስንት ነው? 5 ነው። ስለዚህ ልዩነቱ ስንት ይሆናል ማለት ነው? 4 ይሆናል። 5 ሲቀነስ 1 4 ይሆናል። ቨርቲካሊ ወደ ላይም ደግሞ ስናይ የዋይ ቫልዩ 5 ነው። እዚህ ጋር ደግሞ 1 ነው። ልዩነቱ ስንት ይሆናል? 4 ይሆናል ማለት ነው። ስለዚህ እዚህ ላይ ምን አፕላይ ማድረግ እንችላለን? ፓይታጎረስ ቴረምን አፕላይ ማድረግ እንችላለን ማለት ነው። ማግኒቲዩድ ኦፍ ቬክተር ኤቢ ምን ይሆናል ማለት ነው? 4 ስኩዌር ፕላስ 4 ስኩዌር፣ ይሄ 16 ሲደመር 16 ይሆናል። ወይም እንደዚህ ማድረግ ትችላላችሁ 2 ታይምስ 4 ስኩዌር። 4 ስኩዌር አለኝ፣ ሌላ 4 ስኩዌር ደመርኩበት፣ ከዛ ምን ይሆናል ማለት ነው? 2 ታይምስ 4 ስኩዌር ይሆናል። 4 ስኩዌር 4 ስኩዌር 4 ሆኖ ይወጣል። 2 ግን እዛው ትቀራለች። ስለዚህ ማግኒቲዩዱ ምን ይሆናል ማለት ነው? 4 ስኩዌር ሩት ኦፍ 2 ይሆናል ማለት ነው። ይሄ አንደኛው አፕሮች ነው። ሌላኛው አፕሮች ተመሳሳይ ቢሆንም ግን ቴክስታችሁ ላይ ያለው ፎርሙላ ይሄ ነው። ስኩዌር ሩት ኦፍ ብለን x2 ማይነስ x1 ዘ ሆል ስኩዌር ሲደመር y2 ማይነስ y1 ዘ ሆል ስኩዌር፣ ይሄን መጠቀም ማለት ነው። ስለዚህ ከዚህ ላይ ይሄንን እንደ x1 y1 አስቡት፣ ይሄኛውን እንደ x2 y2 አስቡት። ስለዚህ ማግኒቲዩድ ኦፍ ቬክተር ኤቢ እኩል ይሆናል ስኩዌር ሩት ኦፍ ቀጥታ ማቀናነስ ማለት ነው። 5 ሲቀነስ 1 4 ይሆናል። 4 ስኩዌር ሲደመር 5 ሲቀነስ 1 ይሄም 4 ይሆናል ማለት ነው። 4 ስኩዌር 4ን ስኩዌር ስናደርገው ስንት ይሆናል? 16 ይሆናል። 16 ሲደመር 16 ስንት ይሆናል? 32 ይሆናል ማለት ነው። 32 እንዲህ ሊጻፍ ይችላል። 16 ሲባዛ በ2 ተብሎ ሊጻፍ ይችላል ማለት ነው። ስለዚህ ስኩዌር ሩት ኦፍ 16 ሲባዛ በ2 ማለት ማግኒቲዩድ ኦፍ ቬክተር ኤቢ እንበል እዚህ ጋር 16 ሲባዛ በ2 ማለት 16 ከስኩዌር ሩት ውስጥ 4 ሆኖ ይወጣል። 2 ግን ፐርፌክት ስኩዌር ስላልሆነች እዛው ትቀራለች ማለት ነው። ቺን እናስቀምጣለን። እንግዲህ ዩኒቱን አናቅም ዝም ብለን ዩኒትስ እንበለው። እንግዲህ ዩኒትስ በዚህ መልኩ ማስቀመጥ እንችላለን ማለት ነው።
ቢ ላይ using protractor check that the angle between vector AB and the horizontal line passing through A is 45 ዲግሪ ይለናል። እንግዲህ ተመልከቱ እዚህ ጋር ይሄ ያለ ሆሪዞንታሊ ማለት ነው። ሶ ሆሪዞንታል ላይኑ ይሄ ነው። እቺን እንድችናርክ ይሄ A ቢሆን እንደዚህ እናስመር ይሄ B ቢሆን ማለት ነው። አሁን ሐሳባዊ ሆነች እቺ እንደዚህ ሆሪዞንታል ክሬት እናርግ እዚች ጋር። ሶ ሆሪዞንታል ሆኖ በኤ ውስጥ የሚያልፍ ላይን ይሄ ይሆናል ማለት ነው። ይሄ ላይን ይሆናል። አንግሉ ደግሞ ይሄ ይሆናል ቴታ ማለት ነው። ቴታ ይሆናል። ሶ ይሄ አንግል 45 መሆኑን አሳዩ ይለናል። እስኪ እቺን በሎጂክ ላሳያችሁ እንደዚህ አድርጌ እናንተ ሜጀር አድርጉት። ዞሮ ሜጀር አድርጉት። ተመልከቱ 1 ማለት እኩሌታ ላይ ማለት ነው። እኩሌታ ላይ 1 ይሄ 1 ሲሆን ይሄም 1 የሚሆንበት ሌላ 5 ይሄ 5 ሲሆን ይሄም 5 የሚሆንበት ማለት ነው። ይሄም እኩሌታ እዚህ አካባቢ ይሆናል። ስለዚህ ይሄ ላይን እንደዚህ ብናገናኘው ወደ ኋላ ኤክስቴንድ አድርገን ብናመጣው እዚህ ጋር ይሄ ሙሉ 90 ነበረ። ይሄ ሙሉ 90 ነው። ግን ይሄ እኩል ሁለት ቦታ ከፍሎታል። ተመልከቱ ይሄ እኩል ሁለት ቦታ ስለከፈለው ይሄም 45 ዲግሪ ይሆናል፣ ይሄም 45 ዲግሪ ይሆናል። ቲቸር እኩል ሁለት ቦታ እንደከፈለው እንዴት አወቅ የሚል ጥያቄ ካነሳችሁ ይሄ 1 ሲሆን ይሄም 1 ሆነ እዩ። ይሄ 5 ሲሆን ይሄም 5 ሆነ። ይሄ ምን ዋስትና ይሰጠናል? እኩል ሁለት ቦታ እየከፈለው እየሄደ እንደሆነ ዋስትና ይሰጠናል ማለት ነው። ስለዚህ ሙሉ 90 ከሆነ እቺ 45 ሆናለች፣ እቺም 45 ሆናለች ማለት ነው። በዚህ መልኩ ፕሩፍ ማድረግ እንችላለን። እናንተ ዞሮ ፕሮትራክተር ተጠቅማችሁ ሜጀር ማድረግ ትችላላችሁ ማለት ነው። what is the direction of AB ቬክተር AB? እሺ እንደዚህ እናድርግ። እቺ ጋር 1 አለች፣ ከዚች እንነሳ ከኤ ማለት ነው። እዚህ ጋር ደግሞ ቢ ላይ እንምጣና 5,5 እናድርገው። ይሄ እንደዚህ እናገናኘው። ከዚህ በኋላ እንድች እናድርጋት። እቺን እንደዚች ደግሞ እንደዚች እናምጣት። ሶ እቺን አንግል ምን እንበላት? ቴታ እንበላት። ቴታ። ሶ ይሄ ልዩነት ስንት ነው? ይሄ ልዩነት 4 እንደሆነ አይተናል። ይሄ ልዩነት ደግሞ 4 እንደሆነ አይተናል። ምክንያቱም እዚህ ጋር መተን ብናይ የኤክስ ቫልዩ ስንት ነው? 5 ነው። እዚህ ጋር የኤክስ ቫልዩ 1 ነው። 5 ሲቀነስ 1 ስንት ይሆናል? 4 ይሆናል። ሌላ ስለ ዋይ ደግሞ እናውራ። ስለ ዋይ ካወራን እዚህ ጋር 1 ነው የዋይ ቫልዩ። እዚህ ጋር መተን ብናይ 1 ይሆናል። እዚህ ጋር ደግሞ ስንት ነው? 5 ነው። ስለዚህ እዚህ ጋር 5 ሲቀነስ 1 4 ሆነ። እዚህም ስንመጣ 5 ሲቀነስ 1 ስንት ይሆናል? 4 ይሆናል። ስለዚህ ይሄ ነገር ተመልከቱ አይሶሰለስ ትሪያንግል ነው። አይሶሰለስ ትሪያንግል ከሆነ ደግሞ ይሄ 90 ከሆነ የተቀሩት ሁለቱ አንግሎች እኩል ስለሚሆኑ 45 ይሆናሉ። ይሄ አንደኛው አፕሮች ነው። ሌላኛው አፕሮች ታን ቴታ ብሎ መቀጠል ነው። ታን ቴታ እኩል ይሆናል ኦፖዚት ኦቨር አጀሰንት ነው። ለዚህ አንግል ኦፖዚቱ ማን ነው? 4 ነው። 4 ኦቨር አጀሰንታችን ደግሞ 4 ይሆናል። ስለዚህ ታን ቴታ 1 የሚሆነው ቴታ ስንት ሲሆን ነው? 45 ዲግሪ ሲሆን ነው። ስለዚህ ዳይሬክሽናችን ምን ይሆናል ማለት ነው? ዳይሬክሽናችን ኖርዝ እንበል። ኖርዝ ከዛስ 45 ዲግሪ ከዛስ ኢስት ብለን በዚህ መልኩ መግለጽ እንችላለን ማለት ነው። ምክንያቱም ተመልከቱ እዚህ ጋር ለምሳሌ አሁን ይሄንን አክሲስ ልውሰድ። ቬክተራችን ያለው እዚህ ጋር ነው። ሶ ከዚህ አንፃር ይሄ 45 ዲግሪ እንደሆነ አይተናል። ይሄ 45 ዲግሪ። ሶ ከዚህኛው አንፃር ደግሞ ከቨርቲካሉ አንፃርም ስናይ ይሄ ስንት ይሆናል? 45 ዲግሪ ይሆናል። ምክንያቱም የሁለቱ ድምር 90 መስጠት ስላለበት ማለት ነው። ሶ ይሄ ኖርዝ ይሆናል፣ ይሄ ኢስት ይሆናል ማለት ነው። ስለዚህ ተመልከቱ ኖርዝ ከዛስ 45 ዲግሪ ከዛስ ኢስት ብለን በዚህ መልኩ አስቀመጥን ማለት ነው። ሁለተኛ ጥያቄ ሎኬት ኢች ኦፍ ዘ ፎሎዊንግ ኦን ዘ ኮኦርዲኔት ሲስተም ይለናል። አሁን ቬክተር ኤቢ ነው ሎኬት የምናደርገው። ዌር ፖይንት ኤ ደግሞ ተሰጥቶናል። ይሄ እንደሆነ ሌላ ሌንግዙ ተሰጥቶናል፣ እንደገና ዳይሬክሽኑ ተሰጥቶናል ማለት ነው። አሁን ምናልባት ለእናንተ ሌቭል ሊወሳሰብ ይችላል። ቢን ማግኘት አለብን ማለት ነው። ግን ዞሮ እሱን እንቶ ለእናንተ ሌቭል እንደዚች እናድርግ። ይሄ ኤክስ ዋይ ፕሌን ቢሆን ይሄ ኤክስ ይሁን፣
ይሄ ደግሞ y ይሁን ማለት ነው 1,2 x 1 ሆኖ y 2 የሚሆንበት ማለት ነው ስለዚህ እዚህ ጋር እንምጣ ከዚህ ወደ ሆነ አቅጣጫ በምን ኖርዝ 60 ዲግሪ ኢስት ማለት ነው ስለዚህ እቺን እንደዚህ ይችላል አድርጋት ከዚህ ላይ 60 ዲግሪ ወደ ኢስት ማለት ነው እንደዚህ እናርግ ይሄንን 60 ዲግሪ እናርገው 60 ዲግሪ ምክንያቱም ይሄ ምንድነው ይሄ ኖርዝ ስለሆነ ማለት ነው ይሄ ኖርዝ አቅጣጫ ነው ሶ እቺ ፖይንት ኤ ናት ፖይንት ቢን ደግሞ አናቀውም ቢ ብለን እናስቀምጠው ሌንግዙ ግን 3 ሴንቲሜትር እንደሆነ እናቃለን ይሄንን 3 ሴንቲሜትር እናርገው ማለት ነው ይሄ ምን ይሆናል ይሄ ኢስት ይሆናል ማለት ነው ስለዚህ በዚህ መልኩ በደፈናው ማስቀመጥ እንችላለን ግን ሞር ግልጽ እንዲሆን ምን ያስፈልጋል ማለት ነው የፒ ፖይንትም ስንት እንደሆነ እዚህ ጋር መገለጽ ቢችል ጥሩ ነው ዞሮ ዞሮ እሱ ትንሽ ኮምፕሌክስ ነው ግን ይሄ ከበቂ በላይ ነው ለእናንተ ደረጃ ማለት ነው በዚህ መልኩ ማስቀመጥ ትችላላችሁ ኖርዝ 60 ዲግሪ ኢስት ከኤ ወደ ቢ ማለት ነው ይሄ 3 ሴንቲሜትር ደግሞ ይሄንን ርዝመት ይገልጽልናል ማለት ነው ምናልባት የኤንም ለማሳየት ያክል እቺን እንደዚህ ማስቀመጥ እንችላለን 1,2 ብለን በዚህ መልኩ ማስቀመጥ እንችላለን እሺ ሐሳብ ለመጨመር ያክል እዚች ጋር እቺን ትሪያንግል እንውሰዳት እስኪ እንደዚህ አድርገን እንውሰዳት እቺን ትሪያንግል ይሄ 3 እንደሆነ እናቃለን ይሄ ደግሞ 30 እንደሆነ እናቃለን 30 ዲግሪ ምክንያቱም ይሄ 60 ከሆነ የታችኛው የግድ ስንት መሆን አለበት 30 ዲግሪ መሆን አለበት ማለት ነው እንግዲህ ይሄ የኤክስ ነው ስለዚህ የኤክስ ስለሆነ ይሄ ኤክስ = እንበል ኮስ ነው የሚሆነው ምክንያቱም adjacent over hypotenuse ስለሆነ ማለት ነው ኤክስ እኩል ይሆናል 3 cos 30 ዲግሪ ይሆናል ይሄ y ነው እኩል ይሆናል 3 sin 30 ዲግሪ ይሆናል እንግዲህ በደንብ ተነጋግረናል ከዚህ በፊት sin ቴታ እኩል ይሆናል opposite over hypotenuse cos 30 adjacent over hypotenuse እንደሆነ እናቃለን ከዛ ላይ የመጣ ነው ይሄ እሺ ይሄ ምን ይሆናል sin 30 1/2 ነው 3 ሲባዛ በ1/2 3/2 ወይም 1/5 ይሆናል 1.5 ይሆናል ማለት ነው እዚህ ጋር ደግሞ ይሄን ስናይ 3 times cos 30 ማለት √3/2 ነው √3/2 ነው ሶ እነዚህን ከያዝን አሁን ልብ አድርጉ ኢኒሻሊ 1.2 አለን ቢ ላይ ደግሞ ስንሄድ √3/2 ኮማ ምን 1.5 አለን አሁን ኢኒሻሊ ይሄ ያለ እንደገና ደግሞ ያገኘነው ሌንግዝ ይሄ ያለ እነዚህ ሁለቱን መደመር አለብን ምክንያቱም ኮኦርዲኔት ነው እያስቀመጥን ያለ ነው ኮኦርዲኔት ስለሆነ ማለት ነው ስለዚህ 1 + 3√3/2 ኮማ 2 + 1.5 ደግሞ 3.5 ይሆናል ማለት ነው ይሄ የቢ ኮኦርዲኔት ይሆናል ማለት ነው ምክንያቱም ተመልከቱ አሁን ከዚህ እስከዚህ ያለው ስንት ሆነ ከዚህ እስከዚህ ያለው ይሄ ሆነ 3√3/2 አለ ከኋላ ግን የዘለልናት ይቻለች ስለዚህ ይሄን ኮኦርዲኔት በትክክል ለመግለጽ የኋለኛው አንድ መደመር አለባት ለዛ ነው ይሄንን የደመርነው ማለት ነው ሌላ ከዚህ እስከዚህ ስንት አገኘን 1.5 አገኘን 1.5 ከኋላ ግን ከዚህ እስከዚህ ስንት አለ 2 አለ ስለዚህ ይሄን ኮኦርዲኔት በትክክል ለመግለጽ 2 ልንደምርበት ይገባል ማለት ነው 2 ሲደመር 1.5 3.5 ይሆናል ስለዚህ የቢ ኮኦርዲኔት ይሄ ይሆናል ዞሮ እዩት ግልጽ ከሆነ በደንብ ተረዱት ግልጽ ካልሆነ እየደጋገማችሁ እዩት ግን ራሳችሁን አታስጨንቁ ቀላል ነው ኖርማሊ እሺ ቢ ላይ ቬክተር OR አለ O is the origin 0 ማለት ነው and it is 5 cm to the north ይለናል ይሄ በጣም ምቹ ነው ኦሪጂኑ ይታወቃል ማለት ነው እዚህ ጋር ይሄ ኦሪጂን ላይ 0 እንደሆነ ይታወቃል ይሄ ስለዚህ ቺን ኦን በላት 5 ሴንቲሜትር to the north ይለናል ኖርዝ ደግሞ ይሄ እንደሆነ እናውቃለን ስለዚህ 5 ወደ ላይ መሄድ በጥቁሩ እናርገው ሞር ግልጽ እንዲሆን ማለት ነው እንደዚህ እናርግ 5 ሴንቲሜትር እንበለው ይሄንን 5 ሴንቲሜትር እቺን ፖይንት ደግሞ ምን እንበላት አር እንበላት እቺ አር
እንዴት ልትገለጽ ትችላለች ማለት ነው? አር 0.5 ተብሎ ሊገለጽ ይችላል ማለት ነው። ምክንያቱም 5 ሴንቲሜትር ስለሆነ ርዝመቱ የኤክስ ቫሊዩ 0 እንደሆነ እናውቃለን። እዚህ ላይ የዋይ ቫሊዩ ደግሞ የግድ 5 መሆን አለበት። ለምን? ርዝመቱ 5 ሴንቲሜትር እንዲሆን ማለት ነው። በዚህ መልኩ ማሳየት እንችላለን። እሺ ሲ ላይ ደርሰናል። ኦኤስ ሁዝ ኢኒሻል ኢዝ አት ዘ ኦሪጅን፣ እዚህ ጋም አት ዘ ኦሪጅን ይላል። ጥሩ ነው። ይሄ ሃዝ ሌንግዝ 4 ሴንቲሜትር ኢን ዘ ዳይሬክሽን ኦፍ ይሄ ዳይሬክሽን ተሰጥቶናል ማለት ነው። እሺ እንደዚህ እናድርግ። ከኦሪጅን እንደሚነሳ ኢንፎርሜሽን ተሰጥቶናል። ሌላስ ሳውዝ ከሳውዝ በ30 ዲግሪ ወደ ኢስት። ስለዚህ እቺን እንደዚች እንስራ። ከዛ እዚች ጋር 30 ዲግሪ እንበል። 30 ዲግሪ ወደ ኢስት ማለት ነው። ይሄ ሳውዝ ነው፣ ይሄ ኢስት ነው። ይሄ ቬክተር አለ ማለት ነው። ይሄ ኦ ነው፣ ይሄ ደግሞ ኤስ ነው፣ ይሄ ኤስ ነው። ይሄ ስንት ነው? 4 ሴንቲሜትር ነው ማለት ነው። አሁን የኤስን ኮኦርዲኔት መፈለግ አለብን። በደንብ ይሄ ግልጽ እንዲሆን የኤስን ኮኦርዲኔት መፈለግ አለብን ማለት ነው። የተሟላ እንዲሆን። እሺ እንደዚህ እናድርግ። ይሄን ትሪያንግል እንውሰድ። እንግዲህ ይሄን ትሪያንግል እንውሰድ። እንደዚህ አድርገን እንደዚህ እናስቀምጠው። እቺን 30 ዲግሪ እናርጋት። እቺ ጋር 30 ዲግሪ፣ እቺ 4 ትሁን። አሁን ከ30 ኦፖዚት ላይ ያለው ይሄ ነው። ስለዚህ ይሄ ምን ይሆናል ማለት ነው? 4 ሳይን 30 ዲግሪ ይሆናል። ይሄኛው 4 ኮስ 30 ዲግሪ ይሆናል ማለት ነው። እንግዲህ 4 ሳይን 30 ይሄ ማለት ምን ማለት ነው? 2 ነው የሚሆነው። 2 ምክንያቱም ሳይን 30 1/2 ነው። 1/2 ሲባዛ በ4 2 ይሆናል። ይሄኛውን ደግሞ ስናይ 4 ታይምስ ስኩዌር ሩት ኦፍ 3 ኦቨር 2 ይሆናል። ሳይን 30 ስኩዌር ሩት ኦፍ 3 ኦቨር 2 ስለሆነ ይሄን ስናቃልለው ምን ይሆናል? 2 ስኩዌር ሩት ኦፍ 3 ይሆናል ማለት ነው። ሶ ይሄ ኮኦርዲኔት እቺ የኤስ ኮኦርዲኔት ምን ትሆናለች ማለት ነው? እቺ የኤስ ኮኦርዲኔት ምን ትሆናለች? እንግዲህ እዩ፣ ወደዚህ የሄድንበት የሳይን ቫልዩ ነው። የሳይን ቫልዩ 2 ይሆናል ማለት ነው። 2 ኮማ እንደገና ደግሞ ወደ ታች እንደዚህ የመጣንበት አጀሰንቱ ማለት ነው። አጀሰንቱ ይሄ ስንት ይሆናል? -2 ስኩዌር ሩት ኦፍ 3 ይሆናል። -2 ስኩዌር ሩት ኦፍ 3 ለምንድን ነው? ወደ ታች ነው፣ አራተኛ ኳድራንት ውስጥ ስለሆነ ማለት ነው። ይሄን በደንብ ግልጽ ለማድረግ ያክል እዚሁ ጋር ባለበት ይሄን ብናይ ይሄ ምን ይሆናል? 4 ምን ሳይን 30 ዲግሪ ይሆናል። 4 ሳይን 30 ዲግሪ። እዚህ ጋር ምናልባት ትሪያንግሉን ገልብጬ ስለወሰድኩ እንዳያወዛግባችሁ ለማለት ነው። ምክንያቱም ሳይን ማለት ምን ማለት ነው? ኦፖዚት። ይሄ ኦፖዚት ኦቨር ሃይፖተነስ ማለት ነው። ስለዚህ ይሄን እናገኛለን። ይሄኛውን ደግሞ ስናይ አጀሰንት ነው፣ ኮስ ነው የሚሆነው። ኮስ 30 አጀሰንት ኦቨር ሃይፖተነስ ስለሚሆን ይሄ ምን ይሆናል? 4 ኮስ 30 ዲግሪ ይሆናል ማለት ነው። ስለዚህ እቺኛውን ሲምፕሊፋይ ስናደርግ እቺ 2 ትሆናለች። ምክንያቱም ኮስ 30 ሳይን 30 1/2 ስለሆነ፣ ስለዚህ ይሄ ሌንግዝ የኤክስ ነው። ልብ አድርጉ፣ ይሄ ሌንግዝ የኤክስ ስለሆነ መጀመሪያ ላይ እንጽፈዋለን ይሄን 2። ይሄ ደግሞ ወደ ታች ያለ ሌንግዝ ስለሆነ የዋይ ነው። ስለዚህ 4 ኮስ 30 ደግሞ 2 ስኩዌር ሩት ኦፍ 3 ስለሚሆን 2ኛ ላይ እናስቀምጠዋለን ማለት ነው። ሶ የኤስ ኮኦርዲኔት ይሄ ይሆናል ማለት ነው። በዚህ መልኩ ማሳየት እንችላለን። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ በተሻለ ስራ እስክንገናኝ ሰላም ቆዩ። ቻው